የአባቶችን ካካ የመንፈስ ቅዱስ ማደሪያ ብለው መንፈስ ቅዱስን ያወርድልናል ብለው ይበላሉ ብለው እነዚህ የሙስሊም አክቲቪስቶች ይሰራሉ። ሉክ አሁን ይሄኛው ብሎ ተናግሯል። ሰው በመዳን ስም እንዴት የሰው ልጅ ጽዳጅ የሰው ልጅ ካካ ይበላል? ሉክ ይሄንን ማለት ነው። እንዴት የሰው ልጅ ካካ ይበላል? ይሄ ብቻ አይደለም፣ እጅግ በጣም በርካቶች ናቸው በነገራችን ላይ እና እነዚህ ቦታቸውን አሳያቸው፣ አካውንቱን አሳየው። ሙራት ታደሰ እንግዲህ ታውቁታላችሁ። ያኔ እኔን ለማስገደል ገንዘብ ሲለቅም ነበረ። አሁን ደግሞ ምን እያለ ነው? በመዳን ስም እንዴት የሰው ልጅ ካካ ይበላል? ካካ ነው እያለን ነው። ማን ካካ እንደሚበላ ዊልሲ ያው ካካ ወይንም በህዝብ አድርጎት ያው ጽፎታል። ይበላልን ብሎ ጥያቄ ምልክት አድርጎታል። የዋብያ እምነት ካልዋሸ ድራማ ካልሰሩ መቆሚያ የላቸው ወራዶች ናቸው ስንላችሁ እንዲህ በመረጃ እያሰጣናቸው ነው። እድሜ ልካቸው ስንገባ ያው መደበሪያችን ስለሆኑ ውባህያ መደበሪያችን ስለሆኑ ማለት ነው። አህያው ትጭነዋለ። እነኝም ውባህዮች ከመጫን ውጭ ምንም ነገር የሚገባቸው ነገር ስለሌለ ማለት ነው። ጋይድ ቀጥር። አንድ ሰው አይደለም ምን ያህል ብዛታቸውን እናሳያቸዋለን። ቀጥር። ለምሳሌ አንድ መንገድ ላይ ስብከት እንሰብካለን የሚል ራህማ ኢስላማዊ ድርጅት ይባል ማለት ነው። ለምሳሌ ይህንንም አቅርቦታል። ያ እንግዲህ ራህማ እንትኑን አካውንቱን አሳያል። አካውንቱን መለስ አድርገው ያዘው ወግር ራህማ እስላሚክ ድርጅት አሁን ይሄ ታዋቂ እንትን ነው። ሰሞኑን እንደውም ዜናም ሰርተውለታል። ትልቅ ለውጥ እያመጣለ ምናምን ብለው ማስታወቂያ ሰርተውለታል። አስቀጥለው ሌሎቹ ድርጅት ነው እያልናቸው ያለ። እነዚህም ቲክቶክ አሁን ራህማ እንግዲህ ድርጅት ነው በኢትዮጵያ ውስጥ ድርጅት ሆኖ ገዳም ውስጥ የሚበላው ካካ ነው ብሎ ነው የሰራው። ከምን አይነት አጋንንቶች ጋር እየተጋገልን እንደሆነ ግን ታያላችሁ። ግለሰብ አይደለም ድርጅት ነው ያልናችሁ። እውቅና ያለው ሰሞኑን ዜና የተሰራለት ታዋቂ ድርጅት ራህማ እስላሚክ ድርጅት እንትን የሚያደርግ ማለት ነው። ድርጅት አስቡት። አንድ ድርጅት የአንድን የገዳም ስም የሚመገቡት ካህናቶች መነኮሳት የሚመገቡት ካካ ነው ብሎ ቪዲዮ ይሰራል። ጽሁፍ ይጽፋል። ግለሰብ አይደለም ያልናችሁ እኛ ተራ ግለሰብ አይደለም። ራህማ ከሚልካቸው አንዷችን አንዴ ጠቅሷት አይቻለሁ። ያው እናስተምራለን ቲክቶክ ላይ የሚሉ ስልጠና ተሰጥቷል። አንብበው ምን ይላል? የኦርቶዶክስ ቅዱሳን አባቶች ምን ይላል? አር ወይም ካካ ለበረከት ተብሎ ሊበላ ግን ቢያመው ተጠያቂው ማን ነው? ማለት ከባድ ነው። ብቻ አላህ ቅኑን መንገድ ይምራችሁ ብለው በእንደዚህ በውሸትና በሐሰት ክስ አምላካቸውን ሊያስከብሩ የሚሞክሩ እነዚህ ናቸው። ውባህዮች ኦሎዌስ ጭንቅላት ስለሌላቸው አህያ ድሮም እግር እንጂ ጭንቅላት የለውም፣ ማሰብ አይችልም። ውባህዮች እንደዚህ ናቸው። አምላካቸው ጭንቅላት ስለሌለው ያ ጭንቅላት አልባውን አካል እየተከተሉ ኦሎዌስ ድራማና ውሸት ነው የሚሰሩት። ይኸው በመረጃው የምናሰጣቸው እናንተ አርያ አድርጋችሁ የምትከተሏቸው አህዮች እንደዚህ ወራዳና ውሸታም ናቸው። ጋይድ ይሄኛው ደግሞ ምን ይለናል? ይሄኛው ደግሞ ፌስቡክ ላይ በብዛት እንደዚህ የፌስቡክ ላይ ያሉ እንትኖችን የሚለቅ ነው። ምን ይላል? ኮሜዲያን እሸቱ ምን መለሰ? ምን ገጠመው? በመዳን ስም እንዴት ካካ ይበላል? ኮሜዲያን እሸቱ እየበላ ያለው የአባቶች ተብሎ ተጠፍጥፎ እንደ በሱ ተጨብጦ የቆየ እንትን ነው የሚሉት አሉ። አውዝ ቢላህ ምናምን ይልና በካካ ብዙ ተላላፊ በሽታ እንዳለ እንዴት ማወቅ ይከብዳል። አልሐምዱሊላህ ሰላም ምናምን እያለ ይቀጥላል ማለት ነው። እስልምናን በቃ ከፍ አደረገ። ክርስትና እንደዚህ ተሳደበና እስልምናን ከፍ አደረገ። አህዮች ድሮም ማገናዘብ አይችሉም። የተሰጣቸው የተጫኑትን ተሸክመው መሄድ ስለሆነ አንዱ ይጭናቸዋል። ማገናዘብ ስለማይችሉ ያ የተጫኑትን ዝም ብለው ሄደው
ጌታቸው አድርሱ ወዳላቸው ጋር ሄደው ያራግፋሉ እዛ የተሸከሙትን። ምክንያቱም አህዮች ናቸው፣ ውብ አህዮች ማለት ነው። ሶሪ። ይሄንኛውስ ምን ይለናል? ቀጥለው። ይሄኛው ደግሞ ይላል የኦርቶዶክስ ቅዱሳን አባቶች አር ወይም ካካ ለበረከት ተብሎ ሊበላ ቢላፊያ የተባረከ ይሁንላቸው። እንግዲህ እነዚህን ሁላ እፎይ በጣም እንግዲህ አስቡ ማለት ቃላት ነው የሚያንስህ። ታዋቂ የሆኑ ትልልቅ ቻናል ያላቸው ቻናል ብቻ ሳይሆን ድርጅት የሆኑ ነው ያሳየናችሁ። ድርጅት ነው ያልናችሁ። ኃላፊነት ይሰማናል የሚል ድርጅት፣ እውቅና ያለው ድርጅት፣ ግለሰብ አይደለም ያልናችሁ። ቀጥል። እነዚህም ደግሞ ቲክቶክ ላይ እናስተምራለን የሚሉ ኡስታዞች እንደዚህ ይህንኑ ሀሳብ በነገራችን ላይ አንድ ሰው ሁለት ሰው ወይም ደግሞ ተራ ሰዎች አይደሉም እያሳየናቸው ያለ ነው እና እጅግ በጣም ቲክቶክ ላይ እናስተምራለን የሚሉ ለእስልምና ጠበቃ እንቆማለን የሚሉ አካላትም ይሰጥበታል ማለት ነው። ያ ውርደት ማይሰለቻቸው የኔም ፎቶ እያደረጉ ነበረ ሰሞኑን ቲክቶክ ላይ ተከታይ እንዲመጣላቸው ሲፍጨረጨሩ የነበሩት። እሷን ስላልተሳካላቸው አሁን ደግሞ ገዳሚያዋን ካካ ነው የሚበሉት የሚል ዘመቻ ነው የዘመቱት። አስቀጥለው ገዳሚያዋን ካካ ይበላሉ የሚል ማለት ነው። ውብ አህዮች ጭንቅላት የላቸውማ። በምን ያገናዝባሉ? በምን ያስተውላሉ? ካልዋሹ አምላካቸውን እውነት ማድረግ አይችሉም። ውሸታቸው ብቻ ነው አምላካቸውን ህልውና የሚያስቀጥለው። ውድ ሙስሊም እህት ወንድሞቼ ምንድን ነው የምትረዱት? ከእንደዚህ አይነት ቆሻሾችን ዛሬም መምህር አድርጋችሁ ትከተሏቸዋላችሁ? ዛሬም እነኝን ሰው ናቸው ያስተምሩናል፣ እውነት ይነግሩናል ብላችሁ ትከተሏቸዋላችሁ? ሪካርድ የሚያደርጉላቸውም እዩት። የአባቶች አር ላይ መንፈስ ቅዱስ አርፏል። አብዙላሂ እነኚህ ናቸው አሁን እስልምና እውነተኛ ሃይማኖት ነው ብለው የሚሰብኩህ እነኚህ ናቸው። እንደነኚህ አይነቶቹን ክርስቲያኑ ነቅቷል። ውብ አህዮችን አይከተልም። ጭንቅላት አልባ አካል ተረከዝ ሊያመልክ ማንም ክርስቲያን ሙስሊም ቤት እንደማይሄድ ግልጽ ነው። ጭንቅላቱን የሚጠቀም እግር ሊያመልክ ጭንቅላት የሌለው ጋር አይሄድም። ውብ አህዮች ጭንቅላት ስለሌላቸው አምላካቸውም ጭምር። ሙስሊሞች መቼ ነው የምናውቁት ነው? ከተኛችሁበት ከገባችሁበት ማደንዘዣ መቼ ነው የምባንኑት? እንዲህ ድራማ እየሰሩ በሐሰት የሰው ሃይማኖት ላይ ውሸት እየተናገሩ በግልጽ በመረጃ እያሳየናችሁ መቼ ነው የምባንኑት ነው? በኡስታዞች ደረጃ ኡስታዞችን ተዋቸው። በድርጅት ኡስታዞችን የሚያሰማራ ድርጅት እንኳን ሳይቀር የአንድና ቤተ እምነት በሐሰት ሲጽፍ በሐሰት እንደዚህ ሲያወጣ ሲለጥፍ ዛሬም ትከተላላችሁ እንደነኛ አይነቶችን። ዛሬም እነሱ ይመሩናል ብላችሁ እነሱ ስር እውነት ይነግሩናል ብላችሁ ታስባላችሁ? ክርስቲያኑ ኦልሬዲ ባኗል፣ ነቅቷል። ምን አይነት ቆሻሻ ድራማ እንደሚሰሩ ሁሉም ክርስቲያን አውቋል። አሁን ላይ እግዚአብሔር የተመሰገነ ይሁን። በፊት የሰው ፕሮፋይል እያደረጋችሁ ሻዳ ተሲዛላችሁ፣ ያልሰለመውን ሰለመ ትላላችሁ፣ አርቲስቶችን አንታችሁ ሰለመ ትላላችሁ፣ የክርስቲያን ፕሮፋይል እያደረጋችሁ ሰለመ ትላላችሁ። ነቃባችሁ፣ ሰለቸው፣ ቋቃለው ክርስቲያኑ። ሙስሊሞች መቼ ነው የምናውቁት? እነኚህን መከተል የምታቆሙት መቼ ነው? እኔ ለክርስቲያኑ አይደለም አሁን ለክርስቲያኑ አይደለም አሁን መልእክቴ፣ ሙስሊሞች መቼ ነው የምናውቁት? እነኚህ የምትከተሉት መቼ ነው? መከተል የምታቆሙት መቼ ነው? ዋይድ እንግዲህ ይህም አሁን ተጸይፎ አሁን ሙስሊም ሆኖ ነው። ምክንያቱም ማገናዘብ አይችልም። ሙባዮች ናቸው። ቀጥልሽ። እስኪ እነዚህ ይህን ቪዲዮ ላስደምጣችሁና ሌላም ጨምርላችኋለሁ። ዘጋኝ ያላ ይሄ ነገር አሁን ከሃይማኖቱም ጋር ምን ያገናኘዋል? ከባህልም ጋር ያገናኘውም ብዬ ነው ማለት ከትምህርትም ጋር ከሃይማኖት ትምህርቶች ጋር አንዳንድ ነገር ከዚህ ይገናኛል። ከምክርም ጋር ደግሞ በቃ እንደ ሳይንሶቹም ስንወስደው ምንድን ነው ይሄ የአባቶች ለምን አባት አይደለም የትልቅ ሰው ምናምን ለምን ተዘቅዝቆ ወደዛ ሄድ? እንዴት ነው አስባችሁት? ምንድን ነው መጡ ሰዎች ካካ ነው
ወላሂ ለዝብ ካካውን ነው የኮረሸው እፎይ እዚህ ላይ ወላሂ ላዚም ነው ያለው አይደለ? ወላሂ ላዚም የሚኮረሽመው ካካ ነው። ወላሂ ላዚም እያለ እየማለ የሚበላው ካካ ነው ይላል። ምክንያቱም ለአምላካቸው መዋሸት ይችላሉ፣ ዋሽተው ሰዎችን ማታለል ይችላሉ። ወላሂ ካካ ነው እያለ ማለት ነው። ቪዲዮ ቆራርጠህ የሐሰት አቀናብረህ ወላሂ ላዚም ካካ ነው የሚበላው፣ የአባቶችን ካካ። እንደዚህ ዘና ብሎ ይሄ ሲታይ አሁን ዘመናዊ ይመስላል። ይሄ ወጣት ሲታይ ገና ወጣት ነው ሲታይ የሆነ አራዳ ነገር ይመስላል። እንግዲህ ቴክኖሎጂ የሚጠቀም ይመስላል። ክሊክ አድርጎ ነገሮችን ማገናዘብ የሚችል ይመስላል። ግን ውባህያ ተከታይ ስለሆነ ውባህያ ስለሆነ ጭንቅላት አልባ አካል የሚከተል ተረከዝ አምላኪ ስለሆነ ይሄ አይሰራም። ንፍጥ ነው የሞላው። ሰው እንዴት ይህንን አይጠቀምም? ለምን ጎግል አያደርግም? ቢያንስ ለምን መረጃዎች ዲግ አያደርግም? ምክንያቱም ውባህያ ነው። ውባህዮች የተጫኑትን ማድረስ ነው። እግር እንጂ ጭንቅላት የላቸውም። አምላካቸው ልክ እግር እንዳለው ጭንቅላት እንደሌለው ወላሂ እየበሉ ያሉት ካካ ነው ብሎ ይምላል። ምክንያቱም ዋብያ ነው፣ ውባህያ ማለት ነው። ውባህያ ድሮም ከምጫን ውጭ ሪዝኔብል አይደለችም። በምክንያት የምትናገር አይደለችም። ተበላይ ከጠጣች እምበርት ስለሌላት በቃ ማናፋት ነው ዝም ብሎ። አህያ እንደዛ ነች። ውባህዮችም እንደዛ ናቸው። ይጫናሉ። የተጫኑትን ዝም ብለው መጥፋት ነው፣ ዝም ብለው መጮህ ነው። ሪዝኔብል አይደሉም። አንድ ተቋም ኡስታዞችን ተዋቸው፣ ኡስታዞቹን የሚልክ ተቋም በገዳም ውስጥ የሚበላው ካካ ነው ብሎ ይጽፋል። ጋይድ አስባችሁት? ምንድነው የምትሰዎች? ካካ ነው ወላሂ ለዝብ ካካውን ነው የኮረሸው። የፈጣሪ ያለ ማለት ምንድን ነው የሚሉት ነው የምመሰለኝ። ለምን ያ እንግዲህ ወላሂ ላዚም እያሉ አምላካቸው በክብር በውሸት የሚመሰገን አምላክ እንደሆነ እያየን ነው። የውሃብያ አምላክ ማለት ነው ጣዖት ነው፣ ሰይጣን ነው፣ አጋንንት ነው። በውሸት የሚከበር በውሸት የሚመለክ አካል አጋንንት ነው እንጂ እውነተኛ ሕያው አምላክ እንዳልሆነ ከዚህ መረዳት እንችላለን። እስኪ ይሄኛውን ደግሞ እናዳምጠው። ዘገነነኝ ወላሂ ላዚም ዝግንን ነው ያለኝ። እሸቱ ኮሜዲያን እሸቱ የአባቶች አር ነው ተብሎ የደረቀ አር ሲበላ አይቼ ዘገነነኝ ወላሂ ላዚም። ምንድነው የዘገነነው? ኮሜዲያን እሸቱ የአባቶች አር ነው ተብሎ ሲበላ አይቼ። አሁን ምንድነው እሱ? እንደዚህ አይነት አስጸያፊ ገዳማውያንን የመምታት ስራ ነው። ሰዎች ወደ ገዳም እንዳይሄዱ ገዳማውያን አባቶች አራቸውን አድርቀው ያበላሉ የሚል ዘመቻ ነው የተከፈተው። ካካቸውን አድርቀው ያበላሉ የሚል ማለት ነው። ኢንቴንሽናሊ የተደረገ ነው። አንድ ሰው ቢያደርገው፣ ሁለት ሰው ቢያደርገው፣ ተራ ሰው ቢያደርገው እንተላለፍ ነበረ። ያደረጉት ንጽጽር የሚሰሩ ልጆች ወደ 6-7 አይቻለው። ወደ 7-8 ልጆች አይቻለው ንጽጽር የሚሰሩ አክቲቪስቶች፣ ኡስታዞች፣ ተቋም ኡስታዞችን የሚያሰማራ ተቋም ነው የለቀቁት። ግለሰቦች፣ ተራ ግለሰቦች አይደለም የለቀቁት። ተራ ግለሰቦች ቢሆን ዝም ብለህ ልታልፋቸውም ትችላለህ። ንጽጽር የሚሰሩ ኡስታዞች፣ ንጽጽር ይቀድም ያደርጉ አክቲቪስቶች፣ ተራ አክቲቪስቶች አይደለም፣ ታዋቂ የሆኑ ኡስታዞች እና ተቋም የለቀቁት። ተራው ግለሰብ አይደለም ብዛት የለቀቀው። ኢንቴንሽናሊ ሆን ተብሎ የተሰራ ስለሆነ ማለት ነው። አባቶች ካካቸውን አድርገው ይመግባሉ።
የሚል ዘመቻ ማለት ነው። ጋይድ አላደርጉም ከሞት ትድናለህ። ለረጅም ሰዓት ነው ትግል ብሎኝ ማለት ነው። አስሬን ያስጠፋኝ ያ ከስር ያለውም ኡስታዝ እንግዲህ ጭንቅላቱን እንደዚህ እንደዚህ የሚለው እዞ እሱም ሰርቶበት ነው። ከስር ያለውም እዚህ ንጽጽር ሰራለሁ እዚህ ንጽጽር ሰራለሁ የሚለው ኡስታዝ እንዲህ እንዲህ የሚለው እሱም እንደዛው ነው። በቃ ኢምፕረስድ ሆኖ ነገር ምናምን እንደዚህ ምናምን ነገር ያ ባይዘ ሰርቶ ነበረ። ከዛ በኋላ ቪዲዮን አጥፍቶት ነው እፎይ ልጅ ሰርቶ ያ ነበረ በመገረም ሰርቶት ከዛ በኋላ ቪዲዮን አጠፋው። አንፎርቹኔትሊ ማለት ነው። ሜቢ አንድ ላሳያችሁና ይበቃችኋል። እጅግ በጣም በርካታ ናቸው ፌስቡክ ላይም የተለቀቁ ማለት ነው። ትንሽ አይደለም ብዙ ነው በጣም። አንድ አባታችንን አር ሲበሉ የሚያሳቱ መለሰ የአንድ አባታችንን አር ሲበሉ የሚያሳይ ቪዲዮ አለ። ያም ማር የተበላው መንፈስ ቅዱስ ያድርብሃል ተብሎ ነው ማለት ነው። እና አርና መንፈስ ቅዱስ ምን አገናኛቸው? ቪዲዮውን መጨረሻ ላይ የምታዩት ይሆናል። አርና ቆሻሾች ናቸው እንዳለፉ። ያ እንግዲህ እስልምና ዋናው ማወቅ ያለባችሁ ውባህዮች እንደዚህ ናቸው። ውባህዮች እንደዚህ ናቸው። ከውባህዮች ጋር ስትሰሩ ከአህያ ጋር ኦልዌይስ መራገጥ ነው አይደለም? ውባህያ መገለጫው መራገጥ ነው። ከውባህያ ጋር ትተራገጥክ እንደዚህ ነው እድሜ ልክህን። እኛ ስራ ውስጥ ስላለንበት ጠንቅቀን እናውቃቸዋለን። ባህሪያቸውን፣ አካሄዳቸውን ጠንቅቀን እናውቀዋለን። ብዙ ሰዎችን ሊሸውዱበት ይችላሉ። የውባህያ መገለጫ ይሄ ስለሆነ አንድ ታሪክ ትዝ አለኝ። አለቃ ገብረሃና ቲንክ ከአፄ ቴዎድሮስ እንትናቸው ማን ነበር? ገብርዬ ጋር አይዋደዱም ነበረ እና ገብርዬ ያው የአፄ ቴዎድሮስ ቀኝ እጅ ነው ተብሎ ስለሚታመን ከቴዎድሮስ ጋር በጣም ይዋደዳል። አለቃ ደግሞ ያው በነገር ይታወቃሉ፣ በቅኔም በምናምን ነገር ሊቅም ስለሆኑ ማለት ነው። ገብርዬ ደግሞ ያው ወንዳ ወንድ ነው፣ ጉልበት ነው ምናምን ነገር እንደሳቸው አይደለም እና ነጋ ጠባ አላዋቂነቱን እንትን ይሉታል። ከዛ ከዕለታት አንድ ቀን ምርር ይለውና ለአፄ ቴዎድሮስ ይነግረዋል። አለቃ በጣም እንትን እያሉ ነው ምናምን ነገር ብሎ ማለት ነው። በቃ ይዋጣላቸዋል እና ቴዎድሮስ ህዝብ እንትን ተባለ። ሪሲዲንግ ውስጥ ገቡ። ከዛ ልክ ገና እንደተያያዙ ገብርዬ ብድግ አድርጎ አፈረጣቸው። ከዛ አሁን አህያ እያሉ ስላስቸገሩ ነው። አለቃ ነበር ገብርዬ ይህንን አቁሙ ሲባሉ እንትና አለቃ አላቆሙም ስላሉ ነው። ከዛ ብድግ አድርጎ ያፈርጣቸዋል። በሉ አሁን አመኑ፣ ደግመው አህያ አይሉትም አይደለ ምናምን ሲሉ፣ ድሮም እኮ መራገጥና መታገል የአህያ ባህሪ ነው አሉ ይባላል። አህዮች እንደዚህ ናቸው። ብንነግሯቸውም አያቆሙምና እርግጫ ባህሪያቸው ስለሆነ መታገል ባህሪያቸው ስለሆነ አንዳንዴ ከነሱ ጋር መታገላችን በራሱ እኛን እንዳይጥለን መጠንቀቅ አለብን። አህዮች ስለሆኑ ማለት ነው። ውብ አህዮች ባህሪያቸው መታገል መራገጥ ብቻ ስለሆነ ምንም ይሁን ምን ዋሽቶም ይሁን ምንም መራገጥ ነው ባህሪያቸው። ውብ አህዮች እንደዛ ናቸው። ስንነግሯቸው ጭራሽ ያስተዋወቅናቸው ይመስላቸዋል፣ ፕሮሞት ያደረግናቸው ይመስላቸዋል። ሊደሰቱ ይችላሉ። አይ ታግለናል የሚለው ራሱ መታገላቸው ከኛ ጋር በራሱ እንደ ክብር ስለሚቆጥሩት አህዮች ማለት ነው። እና ዋናው ነገር ምንድነው? እሱ ከአህያዎች እርግጫ ከአህዮች ትግል ራሳችሁን ነጥላችሁ እውነትን እንድትይዙ ሪከመንድ እናደርጋችኋለን። በተለይም ውድ ሙስሊሞች አስተውሉ። እየተመራችሁባቸው ያሉት አካላት ለእውነት የቆሙ አይደሉም። እውነትን በሐሰት የለወጡ ሐሰተኞች መሆናቸውን ከዚህና በመሰል ማወቅ ትችላላችሁ። ቪዲዮ ሰርች ያለው ከአንድም ሁለት ቼክ አድርጉት፣ ሪፖስት አድርጉት። ወደ ቶፒካችን እንመለሳለን።
ቶፒካችንን መለስ። እንግዲህ እነዚህ ሰዎች ምንድነው ይሄንን ነገር የሚያደርጉ ከሆነ በውሸት ማስረጃ ራሳቸው ቆራርጠው ባመጡት እንግዲህ ወደ የትኛው አምላክ ነው የሚጠሯችሁ? ማለት በውሸት የሚመለክ አምላክ አለ ብለን አናምንም። ያ በውሸት የሚመለክ አምላክ፣ በውሸት የሚጠራለት አምላክ፣ በውሸት የሚመሰገን አምላክ አላሁ አክበር የሚባል ከሆነ በሐሰት ይሄ በቃ አጋንንት ነው። የሚያስተምሯችሁ እንዳለ የሐሰት የውሸት አጋንንታዊ ትምህርት መሆኑን በዚህ መረዳት ትችላላችሁ። በተለይ ሙስሊሞች ይህንን በደንብ መረዳት ማወቅ መቻል አለባችሁ። እና ማለት ሃይማኖታዊ ነገር ላይ እውነተኛ ካልሆኑ የሚታበሉ ከሆነ የሚሰጡት ማስረጃ ሰውን ወደ እስልምና እንጠራለን ብለው የሚናገሩት በዚህ በውሸት ተረት ተረት በውሸት በተቀጠፈ ነገር ከሆነ በተቆራረጠ ቪዲዮ ከሆነ እነዚህ ሰዎች እንዴት ነው እውነተኛ ነገር ስለ ሃይማኖታችን ያስተምሩናል ብላችሁ የምትጠብቁት? ነው የኛ ጥያቄ። እንዴት ነው እነዚህ ሰዎች እኛን ትክክለኛውን እስልምና ያስተምሩናል ብላችሁ በፍጹም ኤክስፔክት እንዳታረጉ። ምክንያቱም እነዚህ ሰዎች አሁን መጽሐፍ ቅዱስ ሲያነቡ ይታያሉ፣ ክርስትናን እናስረዳለን፣ ክርስትናን እንፈተፍታለን ሲሉ ይታያሉ። ስለዚህ በአጭሩ እንደዚህ ቴዎሎጂካል ነገሮችን የሚዋሹ ከሆነ የምናውቃቸውን ነገሮች የሚዋሹ ከሆነ እነዚህ ሰዎች በሙሉ ሐሰተኞች ናቸው። አይደለም እንደዚህ ጆሮ ሰታችሁ ልታዳምጧቸው የምትችሏቸው ይቅርና እንደው በመንገድ ላይ እንኳን ብታገኟቸው የምትናገሯቸው የምትገስጿቸው አካላት መሆን አለባቸው። ውሸታቸውና ማጭበርበራቸውን የምታጋልጧቸው አካላት መሆን አለባቸው። እና ሙስሊሞች ከነዚህ ኡስታዞች ራሳችሁን አግልሉ። እውነትን ፈልጉ፣ እውነትን ለመመርመር ሞክሩ። ይሄን ነው እኛ የምንላችሁ። እኛ ይሄን የተደረገውን ነገር ያለውን ነገር እናደርሳለን፣ እነግራችኋለን። እናንተ ደግሞ በራሳችሁ ብታዩት እውነትን ወደ መርዳት ትሄዳላችሁ ማለት ነው። እና ኤኒዌይስ ወደ ዛሬው ቶፒካችን እንመለስና እዛ ላይ ፎከስ እናድርግ። ያ የዛሬ ቶፒካችን ከትናንትናው የቀጠለ ነው። ትናንትና አረፋ እንደመሆኑ ነገ አይ ቲንክ ይመስለኛል አረፋ እንደመሆኑ አላህ ወደ ቅርብ ይመጣል። ስፔሻል ዴይ ነው ተብሎ ስለሚታመን ወደ ቅርብ ይመጣል። የአረፋ ቀን አላህ በቅርበት ይመጣል ተብሎ ይታመናል። እሱን ተመልክተናል ትናንትና ማለት ነው። ዛሬ ደግሞ ከእርድ ጋር በተያያዘ አረፋ የእርድ በዓል ነው የሚል አስተምሮ ስላለ እሱን እንመለከታለን። ቃል ሰላም ብለናል። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ ቦስ። ሰላም ብያለሁ። ክርስቲያን ገስት ላይ ያላችሁ ሁላችሁንም፣ ከስር ያላችሁንም ሰላም ክርስቶስ ከኔን ከእናንተም ጋር ይሁን። ሰላም፣ እንዴት አመሻችሁ? ሰላም፣ እግዚአብሔር ይመስገን። አፍራህ ሰላም ብለናል። ሌሎቻችሁም ሰላም ብለናል። አልሐምዱሊላሂ መቀጠል ትችላለህ። እኛም ሰላም ብለናል። ወንድሞች እንዴት ናችሁ? ደህና ናችሁ? ይመስገነው። አንድ ጥያቄ መጠየቅ እችላለሁ? ጥያቄ ወደ መጨረሻ የምንቀበለው አሁን ቶፒኩ ላይ ነው የምናወራው። ያ ቶፒኩ ላይ ታወራለህ። ምናልባት ያ ወንድሜ ከላይ እያስተማረ ነበርና በእነሱ ባለፉበት ማትለፉ እያለ ነው እና ወደ 1000 ምናምን ወንድሞች እዚህ ጋር አሉ። 2000 ወንድሞች ለምን ውይይት ተቀብላችሁ ምዕመናኑን አክበራችሁ ለምን አትገኙም? ለራሳችሁ ለምዕመናኑም ያው አሳየው ክርስቲያን ውይይትን እንዲቀበሉ ውይይቱን ለምን አትቀበሉ ነው ሰጣችሁን ውይይት አዳምጣ ክርስቲያን አሳየው። እንቀበላለን እናሳየው። አላየሁም በሚለው እናቀላለን። እየተለመናችሁ አትጩ። ያው ሄድና ኡስታዞችን አዳምጡ። ኡስታዞችን ሄድና ለምንድን ነው ክርስቲያንን የፈራችሁት? ተወያዩ። እፎይ ለምን ይጨንቃል? እሺ ኡስታዞችን ሄደ አሁን ክርስቲያንን ተቀበሉት። እነኚህ ኡስታዞች ከቤት ማወጡትን ተቀበሉ ክርስቲያንን በላቸው። እኔማ ምን ይጨንቀኛል? ኡስታዛችሁን አለን የምትሉትን ኡስታዛች አጥቤ ጨምቄ አስጥቸው እስከ ቴሌቪዥን ፕሮግራሞቻችሁ እስከ መስጊዳችሁ መነጋገር ያደረግኩት እኮ። ኤኒዌይስ አልሐምዱሊላህ እንኳን ደህና መጣ። አብድል ፈትህ ነው የሚለው። ሰላም እፎይ፣ እንዴት ናቸው? ሰላም ነው። ሰላም ነው። አጭር መልእክት ላስተላልፍና እንትን ልበል። እንዴት ናችሁ? ሁላችሁም ሰላም ነው። እንትን በጣም ፌስቡክ ላይ እንደዚህ ተደጋጋሚ እንደዚህ አይነት ፖስቶች እንትን እያሉ ስለሆነ ሁላችንም አሁን እዚህ ክርስቲያን ያሳያቸውን እያንዳንዳቸውን ቪዲዮዎች
በጠቅላላ በየራሳችሁ ቻናል በየራሳችሁ ፌስቡክ ፔጅ ላይ ፖስት በማድረግ እያንዳንዱን የውብ አህዮችን ጉድ እንድታወጡት ስንል በትህትና እንጠይቃለን። ወንድሞች ይህ አገልግሎት እናንተ ያስፈልጋል። ስለዚህ በርቱ። ይሄ ነው መልክቴ። ቀጥሉ። እፎይ። ትናንትናም ነግሬያችኋለሁ። ፌስቡክ የሌላችሁ ፌስቡክ ክፈቱ። ፌስቡክ ያላችሁ ደግሞ ይሄንን በጣም ፌስቡክ ላይ ተሰራይቷል። መረጃው በጣም በሐሰት ፌስቡክ ላይ ተሰራይቷል። እኛ ራሱ ያመጣ ነው። የነሙራት ታደሰ ሌሎቹም ራማ ሚዲያ ገዳም ውስጥ ካካ ነው የሚበላው ብለው የሰሩት ተቋሙ ራሱ እንግዲህ ተቋም ሆኖ ራማ ሚዲያ ተቋም ነው፣ እንትን አይደለም፣ ግለሰብ አይደለም፣ ድርጅት ነው። በድርጅት ደረጃ ስማችንን ያጠፋው ፌስቡክ ላይ ነው። ሰው ምላሽ ያስፈልጋል። እዛ ላይ በደንብ አድርጋችሁ ልቀቁት። ቪዲዮዎቹን በደንብ አድርጋችሁ ልቀቋቸው። ምን ያህል ወራዳና ውሸታም እንደሆኑ በደንብ ሰው ይወቀው እና ማንኛውንም ነገር በምንም ተአምር የትኛውንም ነገር ክርስትናን ቬኔሬት ያደረጋችሁ መስላችሁ በፍጹም አንዲት ውሸት እንዳትዋሹ። እናንተ እውነታን ብቻ ግለጡ። ሲፈልግ ይምጣ፣ ሲፈልግ ጥገር ይበል። እኛ ጉዳያችን አይደለም። እኛ የሚጠበቅብን ማድረስ ብቻ ነው እውነታ። እኛ ክርስቲያኖች በክርስቶስ ክርስቲያን የተባልን እስከሆን ድረስ ከሞት ድረስ ልንከተለው እንጂ ድራማ ልንሰራለት አልታዘዝንም። እነሱ ድራማ ይስሩ፣ ነገር ግን የሚሰሩትን ድራማ የማጋለጥ ግዴታ አለብን። ሰዎች እንዳይሸወዱ እንዳይጭበረበሩ የማጋለጥ የማዋረድ ያንን ውሸታቸውን የማሳየት ግዴታ አለብን። እሱን በትኑት መረጃው። ኤኒዌይስ አብዲል እሺ፣ አብዲል ፈታ አለ። ኦኬ፣ ቶፒኩን አስጀምረው ክርስቲያን። ኦኬ፣ አረፋ በዓል አይ ቲንክ ነገ ነው መሰለኝ። አዎ ነገ ነው። ኦኬ፣ የአረፋ በዓል የእርድ በዓል ነው አይደለ? የእርድ በዓል ነው አይደለ? ይታረዳል። አዎ። ለምን ነው የሚታረደው? ምን በለው ማብላት ስጋ ነው እኮ። ለምንድን ነው የእርድ በዓል የሆነበት ምክንያት? እንዴት አይታረድም? ላስተምረው ነው ወይ ልታስተምረው ነው እኮ? ለምንድን ነው የሚታረደው ነው ጥያቄ እኮ ነው። የእርድ በዓል የሆነበት እንዴት አይታረድም? እንዲበላ ነው ታዲያ፣ በዓላችን ነው። ኦኬ፣ ረመዳንስ የእርድ በዓል ተብሎ ይባላል? እንደዛ የሚባል ማስረጃ የለኝም ለኔ። ረመዳን የእርድ በዓል ይባላል ወይ ነው ያልኩህ። ጥያቄ ነው። ስለ ረመዳን ነው የምታወራኝ ወይስ ስለ ሀጅ ነው? ሀጅ ነው። ይኸው ረመዳን አልፏል። ያን ጊዜ ቢጠየቀኝ ኖሮ አሪፍ ነበር። አሁን ሀጅ ነው። የእርድ በዓል ተብሎ የሚጠራው የትኛው ነው? ሀጅ ነው። ሀጅ ነው። የትኛውም ጊዜ ይታረዳል። ሀጅም ከወጣ በኋላ መታረድ ችግር የለውም። ይህ ግን ባላችን ነው። የእርድ በዓል ተብሎ የሚጠራው የትኛው ነው? የእርድ በዓል የሚባል ነገር የለም። ሀጅ ነው። የሀጅ ጊዜ ይታረዳል። የእርድ በዓል ተብሎ የሚጠራ የለም። የእርድ በዓል የሚባል ስም የለማ። ሀጅ ነው። በሀጅ ጊዜ ደግሞ ይታረዳል እኮ። የትኛው ላይ ነው ሞር የሚታረደው? እሺ፣ ሁልጊዜም ይታረዳል፣ ግን ሀጅ ላዝም ነው። ላዝም የሚባለው ሀጅ ነው። ኦኬ፣ መልካም። እሺ፣ ምንን አስመልክቶ ነው ሀጅ የሚደረገው? ከእስልምና መስፈርቱ አንዱ ነው ሀጅ። መቼ ነው የተጀመረው? እሱ ማስረጃ የለኝም ለኔ። ኦኬ፣ መልካም። የእርድ በዓል ላይ በዛ በእርድ በዓል ላይ ብቻችሁን ነው የምትበሉት? አብራችሁ ከሁሉም ከሙስሊም ጋር ነው አብሮ የሚበላው? ያለው ለሌለው ይሰጣል። ሰደቃ አሉ። ኦኬ፣ ለምሳሌ ሀባሾች ለዋብዮች መስጠት ይችላሉ? አህባሽና ዋብያ የሚባል እስላም የለም። ሙስሊም ነው። መልካም። አላህ ጭንቅላት እግር አለው የሚባለው ነገር ጣዖት ነው ወይንም ደግሞ ጭንቅላቱ አልተገለጠም እግር አለው የሚሉ ጣዖት ነው የሚሉ አካላት ቢያርዱት ትበላለህ? የሰዎች ትርክት ነው። ሃይማኖት እስልምና ሃይማኖት ነው። ሌላው የሰዎች ትርክት ነው እንጂ ትበላለህ ወይ ነው ጥያቄ። ሃይማኖት ነው። ሌላው የሰዎች ትርክት ነው እንጂ። እሺ፣ ምን አልከኝ?
አላህ እጅ አለው እግር አለው የሚሉ አካላት እሱ ጣዖት ነው። እጅ ያለው አላህ ጣዖት ነው። የኔ አላህ እጅና እግር አይነገርለትም። እጅና እግር አለው የሚሉ ግን ጣዖት ነው የሚያመልኩት ብለው ቢያርዱ ትበላለህ ወይ? ሙስሊም በአላህና በነቢያችን የሚያምን ሁሉ ካረደው ይበላለሁ፣ ግን ካፊር ክርስቲያን ያረደው አልበላም። መልካም። ስለዚህ ክርስቲያን ያረደውን አበላም አይደለ? አልበላም። የትኛው ሙስሊም ሆኖ አላሁ አክበር ብሎ የሚያርዱ ከሆነ እበላለሁ። መልካም። ስለዚህ ነብይ ደግሞ ክርስቲያን ያረደውን ብሉ ብሏል። አንተ ክርስቲያን ያረደውን አበላም። አላህ እጅ አንተ ማስረጃ አምጣልኝ። ክርስቲያን ያረደው ብሉ የሚል ማስረጃ አምጣልኝ። አቸኩል እሰጥሃለሁ። አላህ እጅ ያለው ብለህ ታምናለህ አንተ? አለው፣ ግን እንደኛ አይደለም። መልካም። እግርስ? እግር እንዳለው ማስረጃ የለኝም። አላውቀውም። እኔ አላውቀውም። አምላክህ ነገር እንዳለው አታውቀውም? ባት አለው። ባት አለው። አምላክህን ባትና እጁን ታውቃለህ። ፍልስፍና የለኝም። ገባ? ችግር የለውም። አምላክህን ባቱና እጁን ነገረኝ ብቻ ነው የሚያወራው። እሺ፣ ችግር የለውም። ባቱንና እሺ፣ አንተ እንደኛ አይደለም፣ ግን እንደኛ አይደለም። ይሁን። ያ ባትና እጅ ያለውን ያንተን አላህ ጣዖት ነው። ያንተን አላህ የኔ አላህ ይግደለው ብሎ አንድ ሙስሊም ቢያርድ ስጋ ትበላለህ? የኔን አላህን የሚያምን ሙስሊም ካለ ሙስሊም አይደለም። ያ ሙስሊም ካፊር ነው እንጂ ሙስሊም አይደለም። አይ ሙስሊም ነኝ ብሏል እሱ እኮ። ባላህ አምናለሁ፣ በመሐመድ ነብይነት አምናለሁ። ያንተ አላህ ግን እጅና እግር ያለው ከሆነ እሱ ጣዖት ነው። እጅና ባት ባት ነው ለካ አንተ እጅና ባት ያለው ያንተ ጣዖት ነው፣ በእጅና በባት አይገለጥም ብሎ ቢያርድ ትበላለህ ወይ ነው ጥያቄው። የአላህ ሁለት የለም፣ አላህ አንድ ነው። የአላህ ሁለት አለ ምን ማስረጃ ካለ አምጣ። አልወጣኝም እኔ። ነገር ግን አንተ የምታምነውን አላህ እጅና ባት አለው ያልከውን እሱ ጣዖት ነው ብሎ ቢያርድ ትበላለህ ወይ ነው። እኔ ማን አላህን ጣዖት ነው ብሎ የሚያሳምነኝ ሰው ካለ ያ ሰው ሙስሊም አይደለም ነው የሚለው። ገባ? ስለዚህ ትበላለህ አበላም ነው። አሁን እንደዛ ብሎ የሚያርድን ትበላለህ አበላም ነው። ስለዛ አላህ ጣዖት ነው ብሎ የሚያርድ እሱን እንዴት ብዬ ነው የሚባለው ነው። መልካም። ነገር ግን እኮ በአላህ አምናለሁ ብሏል እሱም። ነገር ግን የእሱ አላህ ደግሞ እጅና ባት የለውም። ለየሱ አላህ ባትና እጅ እንደሌለው ማስረጃ አምጣልኝ። የለኝም ብሎ የሚያምን እያልኩ እኮ ነው። የኔ አላህ እጅና ባት አይነገርለትም የለውም። ነገር ግን ያንተ አለው ካለ ጣዖት ነው ብሎ ቢያርድ ትበላለህ ወይ ነው ጥያቄው። ባይዚው አላህን ማስደብ የለብህም። አንተ እኮ አምላክ ያንተ አምላክ እኮ አላህ ነው። ግብፃዊ እኮ የሚያምኑት እኮ በአላህ ነው የሚያምኑት። አታውቅም? ይሄንን ያንተን አላህ አይደለም በኢየሱስ ታምናለህ። አረብኛ መጽሐፍ ቅዱስ ስላሳየ ምን አረብኛ መጽሐፍ ቅዱስ ስላሳየ ችግር የለውም አሳየኝ። ያንተን አላህ አይደለም ኢየሱስን ነው አላህ የሚሉት። ኢየሱስን አላህ ብለህ ታምናለህ አንተ? አላህማ አምላክ እንደሆነ ታውቃለህ። ነቢያችን ብቻ ነው የሚሰድበው አንተ። እኔ ስም እኮ አይደለም የጠየቅኩህ፣ ስም አይደለም የጠየቅኩህ። አንተ አብድል ለምሳሌ አብድል ስትባል አብድል የሚባል እኮ ሌሎች አብድሎች አሉ። እኔ ስለ አንተ ፐርሰን ነው እንጂ እያወራለሁ ስለ ስም አይደለም እያወራለት፣ ስለ ስም ጉዳይ አይደለም። አረቦች እሱ ጉዳይ አይደለም ምን እያወራለሁ። ስለዛ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አላህ ብሎ አይጠራም። በአረብኛ መጽሐፍ ቅዱስ ኢየሱስ ክርስቶስ አላህ ብሎ አይጠራም። እስልምና ለቀህ ትወጣለህ ላሳየህ። አላህ ብሎ የሚጠራ የለም። አላህ ነው። እግዚአብሔር የሚባለው አላህ ነው። እስልምና ለቅቄ እወጣለሁ አሳየኝ። ለአንድ ሰከንድ አለቅም። በቃ አሁን አትከራከረኝ። ስለዚህ በደንብ አስተውል። አሁን አላህ እንትን አለኝ የምትለውን እጅ አለው ባት አለው ያልከው አላህ የኔ አላህ አይደለም እሱ ጣዖት ነው ብሎ የሚያምን እንደዛ አይነትን አካል እንደዛ ምን ይኸውልህ፣ እጅ ኡፎ ያዳምጠኝ። እጅና ባት አለው የሚለው እኔ አይደለም ቁርአን ነው የሚገልጸው። ግን አምሳያ እንደ ሰው አይደለም። ገባህ? እኔ እሱን እኮ አይደለም ጥያቄ። ቁርአኑ ገለጸው አልገለጸው? አሁን እሱ እንደዛ ብሎ የሚያምኑ ካለ እሺ፣ እንደዛ ብሎ ቁርአን እንዳዘዘው እሺ፣ አዳምጠኝ አንዴ ላውራ እንጂ ቁርአን እንዳዘዘን የማያምኑ ሙስሊም አይባሉም። ይሄ ገባህ? ቁርአንና ሐዲስ ነው እኛ የምንከተለው። ገባህ? ነቢያችን ድሮ ሰሃባዎች ሲሰብኩት ያሉት እስልምና ነው እኛ የምናውቀው። ሌላው ፍልስፍና መጥቶ
በቃ ጨረስን። ስለዚህ ከሀባሻ ቂዳ ውስጥ እስቲ አላህ እጅና እግር አለው የሚል አንድ እስቲ ቪዲዮ ወይንም አንድ መጽሐፍ ማስረጃ ስጠኝ። እግር አላቅም። እጅ እንዳለው አዳምን በሁለት እጆች ፈጠርኩ ይላል። ሀባሾች ነው ሀባሾች እኛ አላህ የኛ አላህ አዎ እጅ አለው ወይንም ደግሞ አዎ ባት አለው ብለው ያስተማሩበትን አንድ ቪዲዮ ስጠኝ ወይንም አንዲት የመጽሐፍ ማስረጃ ስጠኝ። እኔ ሰው አይወክለኝም። እኔ የሚወክለኝ እስልምና ቁርአንና ሐዲስ ብቻ ነው። እኔ ስለ ሰው አላውቅም። ስለዚህ አባሾች አቂዳ ከአንተ ጋር ሄድም ማለት ነው። ቴንኪው። እሺ ወደ ቅድም እንመለስልና አብዲ ቆይ ቅድም እንመለስልና የክርስቲያኖች ያረዱትን አልበላም ብለሃል። ለምን ነው የማበላው? ክርስቲያኖች ያረዱትን በአላህ አያምኑማ። ስለዚህ መሐመድ ይህንን ሰዓት ቀርቶ ነው የመጽሐፉ ሰዎች አላህ የሚለው የመጽሐፉ ሰዎች ምግብ ለእናንተ አደረበኛ የመጽሐፉ ሰዎችን ምግብ ተመገቡ ያለው። ስለዚህ መሐመድና አላህ ይህንን ሳያውቁ ቀርተው ነው። ይኸውልህ አዳምጠኝ። ለምሳሌ ክርስቲያኖች በብዙ መንገድ ትለያያላቸው። አንድ አዳምጠኝና የግብፅ ክርስቲያኖች ሳያርዱ አላሁ አክበር ቢሎ ነው የሚያርዱ። ገባህ? የእነሱን መብላት ይችላለሁ። ግን ኢትዮጵያ ያላችሁ ክርስቲያኖች እግዚአብሔር ስብላችሁ እግዚአብሔር ነው የምታምኑት። ስለዛ አላምንም እኔ። ክርስቲያኑ ራሱ ለጨረሰው መጀመሪያ በአላህ ስም ብዬ ልረድልህ ትበላለህ። በአላህ ይኸውልህ አዳምጠኝ። አሁን ለምሳሌ አንተ አታምንም። ዝም ብሎ አላሁ አክበር ብላ ማለት ከሆነ አንተ ስለማታምንበት እናውቃለሁ። ግን ግብጾች እንደሚያምኑት አምናለሁ። ግብጾች አላህ ሲሉ ማንን ነው? አንድም አብን ነው። አብ እያሉ ነው። አንተ አብ ነው ብለህ ታምናለህ? አብ የሚባል ነገር አያውቁም እነሱ። አብ የሚባል አማርኛ አያውቁም እነሱ። አላሁ አክበር ቢሉ ነው። አላህ አንድ ብሎ ነው የሚያርዱት። ገባ? ማን ያለህ? ና የትኛው ቦታ ላይ ነው አላህ ሲሉ አብን እንዳልሆነ? ና ክፈትልኝ። መጽሐፍ ቅዱስ ላይ ክፈትልኝ። አረብኛ መጽሐፍ ቅዱስ ክፈትልኝ። ስልክ የለኝም ለኔ። አላህን አብ ሲሉ አባትን ነው፣ አብን ነው፣ ልጅ ያለውን ነው። እንዳንተ እነሱ ችግራቸው ለአምላክ ባትና እጅን ሳይሆን አላህ እያሉ ያሉት አባቱን ነው፣ አብን ነው። አብን አላህ ብለው ይጠራሉ። ቅድም ብያለኝ እኮ ያንተ አላህ ባትና እጅ ነው። አረቦች ግን ወይም ደግሞ ግብጾችም እኔም በል ብትለኝ ችግር የለብኝም። ለምሳሌ ዕብራውያን ምዕራፍ 1 ቁጥር 8 ጀምራለሁ። ስለ ኢየሱስ እንትን የተባለውን አላህ ይለዋል። ኢየሱስ ነው አላህ ይለዋል። ግን ስለዚህ አንተ ኢየሱስን አላህ ብለህ ታምናለህ? አታምነው። አብን አላህ ብለህ ታምናለህ? አታምነው። አሁን ጥያቄያችን ምንድን ነው? ጥያቄያችን ምንድን ነው? የመጽሐፉ ሰዎች የተባሉት እነማን ናቸው? የምኑ መጽሐፍ? በቁርአን ላይ መጽሐፉ ሰዎች የሚላቸው እነማንን ነው? መጀመሪያ ስለ ግብፃዊ መጨረስ አለብን። ታዲያ ችግር የለውም። የመጽሐፉ ሰዎች የሚላቸው ማን ነው? ቁርአን ላይ ቁምና ግብፃዊ ማስረጃ ሁሉንም መነካካት ምን ያመጣው? እሺ ማስረጃውን ልንገርህ። ታውጣለህ? የላ መጽሐፍ ቅዱስ ራስ ታውጣዋለህ። እኔ ነገርኩህ እኮ የትኛውም ቦታ ላይ ብትሄድ ስለ አብ አላህ ብለው ይላሉ። ችግር የለውም። አንተ አላህን ግብፃዎች ምን ብሎ እንዲያምኑ ታውቃለህ? ለአላህ ልጅ አለው ብሎ ስለሚያምኑ ነው። ከኛ እንኳን አይደለም እንጂ ለአላህ ልጅ የለውም፣ አብ ልጅ የለውም ብለው የሚያምኑ ግብጾች ልጅ አለው ብሎ ነው የሚያምኑት እኮ። ልጅ አለው ብሎ ነው የሚያምኑት። እንዴት ነው የምታወራው እንዴ? ታዲያ ምንድን ነው የምታወራው ወንድማችን? ታዲያ ይኸውልህ አንደኛ ተረዳን። የማወራውን አብን ነው አላህ የሚሉት እያልኩህ ልጅ አለው ብለው ነው የሚያምኑት። ከኛ የሚለይት በዛ ነው ይለኛል። ስለዚህ አብ ማለት አባት ልጅ አለው ማለት ነው። ስለዚህ አላህን አብ ሲሉ ምን እያሉ ነው? ያንተን አላህ ልጅ ሚስት ስለሌለው ልጅ የሌለውን አይደለም። ደጋግሜ እኮ ነግሬህ ነበረ። የቋንቋ ጉዳይ ስለሆነ ይሉታል። ሲሉት ግን አብ እያሉ ነው፣ ልጅ አለው እያሉ ነው። ያንተው ደግሞ ልጅ የለውም ተቋንቋ አንጻር ስለሆነ ለአምላክ ልጅ ሊኖረው አይችልም አላህ ይሉታል። እሱ ሌላ ጉዳይ ነው። ነቢያቶች ለአምላክ ልጅ የለውም ብለው ስላልሰበኩ
አንተ አጋንንቶችን ስብከት እዛ ነው አላህ ልጅ የለውም ያልከው። ኤኒዌይስ ወደ ቶፒኩ ተመለስና ሱራ 5:6 አንድ የክፈተው ክርስቲያን ይህን ክፍል ፈሰር እስኪ። ሱራ 5:5 ላይ እንደዚህ ይላል። ዝቅ አድርገው ይህን አንብበና ሲፈሰርልን አብዲል ስለምንድን ነው ጥያቄው? አንብበውና ፈሰርልን። አማርኛ እኮ ነው እንዴ? አንብቦታ አንብበና አስረዳት። ያኛውን ብታረገው የተጻፈውን ማንበብ ትችላለህ አይደል? አማርኛው እሺ፣ ዝቅ አድርገው። እሺ፣ ዝቅ አድርገው አንብብና ጥያቄን ጠይቀው። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ እነዚያም መጽሐፉን የተሰጡት ሰዎች ምግብ ያረዱት ለእናንተ የተፈቀደ ነው፣ ምግባችሁም ለእነሱ የተፈቀደ ነው አለ። ስለማን ነው እያወራለሁ? ስለማን ነው እንደሚያወራ ነው እኔን ጠየቀኝ ወይ ስለምንድን ነው የሚያወራው ብላ ነው የምጠይቀኝ? ደስ እንዳለ አመቻቸውና መልስልኝ። እዚህ ጋር ጥያቄ ምንድን ነው አንተ? የመጽሐፉ ሰዎች ምግብ እነሱ ያረዱት ለእናንተ ተፈቅዷል፣ እናንተ የሚያረዳችሁት ለእነሱ። እሱን አላውቀውም። የመጽሐፉ ሰዎች የሚባሉት እነማን ናቸው? አላውቃቸውም። እኔ ማስረጃው የለኝም። ያላወቅኩት ነገር አላወቅኩም ነው። መልካም፣ እሺ፣ ሚዩት አድርገው በቃ። ሙባረክ አልሐምዱሊላህ። አሚሪያ ሰላም ነው? እንዴት ነው? እንዴት ነው? ይመስገነው። ሜይ ቢ ጥያቄውን ሰምተዋል ብዬ አስባለሁ። የመጽሐፉ ሰዎች የሚባሉት እነማን ናቸው? ስለምን ጥያቄ ነው የምጠይቀው? ይሄ አሁን ጥያቄ የመጽሐፉ ሰዎች የሚባሉት እንደ እስልምና እነማን ናቸው? በቁርአን ውስጥ ደጋግሞ የመጽሐፉ ሰዎች ይላቸዋል አለ። እነማንን ነው? ማንንና ማንን ነው? አሁን ስለዚህ ሰውን ያመጣኸው ጥቅስ ስለምን ነው የሚያወራው ነው? የመጽሐፉ ሰዎች የሚባሉትን ፍታልኝ ቅድሚያ። የመጽሐፉ ሰዎች እነማን ናቸው? የመጽሐፉ ሰዎች ጥያቄውን ለምን እንዳመጣኸው ንገረኝ ያልኩ ነው እኮ። እንድነግርህ እኮ ክፍሉ ላይ ነው እየጠየኩ ያለው። አረፋ ነው፣ ስለ ነገ አረፋ ነው ያመጣኸው ወይስ ስለምንድን ነው? እሱ ላይ እንሄዳለን። የመጽሐፉ ሰዎች እነማን ናቸው ነው እያልኩ ያለሁት። የመጽሐፉ ሰዎች ምግብ ያረዱት እያለ ነው። እነማንን ነው ምግብ ያረዱት? አረፋውን አረፋ ይታረዳል። የመጽሐፉ ሰዎች የተባሉት እነማን ናቸው እያልኩ ነው። ያንተ እኮ ትገርመኛለህ። ልጅ ጀዝባና ግን አንተ ናቸው። ስድቡን ኪስ ከተተውና ትመልሳለህ። ይሄን ጥቅስ ለምን አመጣሽ? ለምንም ላምጣው? መልስ። አሁን የተጠየቀው ዝም ብሎ ለምን ላምጣው ሰውን? ለምን አሁን ምሳሌ የሆነ ነገር ስታመጣው ለእንደዚህ ነው ያመጣሁት ይሄ እንዲህ ነው ብላ ጠይቅ። የመጽሐፉ ሰዎች ያረዱት ለእናንተ የተፈቀደ ነው የተባልከው እነማን ያረዱት ነው ለአንተ የተፈቀደው? እሺ፣ የመጽሐፉ ሰዎች ያረዱት ለእናንተ የተፈቀደ ነው የተባለው እነማን ያረዱት ነው ለአንተ የተፈቀደው? ሙስሊሞች ያረዱት ነው። የመጽሐፉ ሰዎች ብሎ ለይቶታል እኮ። ለእናንተ የተባሉት እነማን ናቸው? ለእኛ የባሉት በአላህ ስም ያረዱት ማለት ነው። አላሁ አክበር ብሎ ያረዱት አይልማ። በቁርአንና በሐዲስ እነዚያ ብሏቸዋል እኮ። እነዚያ ተብላቸው እንደ እናንተ የምትጠሩት እነዚያ መጽሐፉን የተሰጡት ሰዎች ምግብ ያረዱት ለእናንተ 2% ናቸው ያሉት እዚህ ወንድማችን። እነዚህ አሉ አንድ እነዚህ አሉ። እነዚያዎቹ ያረዱት ለእናንተ እናንተ የተባላችሁት እነማን ናቸው? እናንተ የተባሉት እነማን ናቸው? እኛ ሙስሊሞች በአላህ እነዚያስ የተባሉት እነዚያ ደግሞ እንደናንተ ማለት ነው። ለምሳሌ አሁን ለካፈር ስጋ መብላት አይፈቀድልህም። እናንተ የተባላችሁት ሙስሊሞች፣ እነዛ የተባሉት ደግሞ ካፊሮች ናቸው አይደል? ካፊሮች ናቸው እንደናንተ። በጣዖት የምታምኑ እናንተ አሁን በሰው ነው የምታምኑት። አሁን ኢየሱስ ክርስቶስ ሰው ነው። ቆይ
ስለዚህ እነዚያ የተባሉት ካፊሮች ናቸው አለ። እናንተ የተባልነው ደግሞ እኛ ሙስሊሞች ነን አለ። ስለዚህ እነዚያ ጣዖት ናቸው ያልካቸው ያረዱት ለአንተ ምግቡ ተፈቅዷል ነው የሚለው ክፍሉ። እንዴት አየህ? ጣዖት ምናምን ብለህ ያልከው ክፍልህ ምን ይላል መጽሐፍህ? እነዚያ የተባሉት ጣዖት አምላኪዎች ናቸው አልከኝ። እናንተ የተባሉት ደግሞ ሙስሊሞቹን ነው። መጽሐፉን የተሰጡ ሰዎች ምግባቸው ወይም ምግብ ያረዱት ለእናንተ የተከለከለ ነው ይላል? ነው፣ የተፈቀደ ነው። ምግባችሁም ለነሱ ለነማ ለነሱ የተፈቀደ ነው። አሁን እዚህ የመጣነው እኮ ልንረዳዳ ነው። ገባ? እኛ በአረፋ በዓል ማለት አሁን በአመት ሁለት ዓመት በዓል ነው አለ እንደኛ ማለት ነው። እንደናንተ በሚካኤል በኢየሱስ ክርስቶስን ልደት አናከብርም። እኛ የፈጣሪያችን ልደት ሐማማት ብለን አናከብርም። ገባ? አሁን በዚህ ደግሞ አረፋ ቁርአናችን ሐዲሳችን ያዘዘን ነው። ገባ? አሁን እኛ በቁርአናችን የተባልነው በካፊሮች ምሳሌ አሁን በጣዖት የሚያመልኩ ማለት ነው። ረዳይነን ሃይ ምንድነው ምንድነው የምታገናኘው? ማይገናኝ እዛና እዚህ ለምን ትጎትታለህ? ፕሊዝ ተፈላስማ በጎግል የምታመጣው ነው። ቁርአንህ ነው። ምን ተፈላስፈ ጎግል ይላል? ቁርአንህ ነው። እኔ አይደለሁም የተፈላሰፍኩትና ጎግል የዋሸ ዝም ብላ በቶሪካ እየሰራ የሆነ ፍልስምና እየሰራ ነው። ዝም ብላ አንተን የሚከተሉ ሰዎች ይቀርቡልሃል። ዋብያ አይደለሁም እኔ ሙስሊም አይደለሁም። ጭንቅላት አልባ ተከታይ እኛ ጋር የለም። ሁላችንም ጭንቅላት አልባ ተከታይ ደግሞ ብልት አለው። ተረጋጋ። ቁርአንህን ጎግል የተጻፈ ነው። አላቅምን ማን ገደለ? ሲከብድህ ዋሽተሃል፣ እኛ ጋር ዋሽተሃል የሚል ቃላት ተሳስታችሁ እንዳትናገሩ። እኛ የእናንተን ኡስታዞች አይደለንም። እለት ዕለት መግቢያችን ሌና 10 ደቂቃ ያህል ኡስታዞቻችሁን አራግፈን አስጥተን የዋሹትን አጋልጠን ስለምንገባ ሁሌም ማለት ነው። ማሂር ቀጥል። በቃ ማሂር ሚታርክ እንትና ሙባረክ ሚታርክ ማሂር ቀጥል። እኮይ ጥያቄ ትቀበላለህ ወይ አትቀበልም? ልባ ጥያቄ በኋላ ላይ ያ በነገራችን ላይ በጣም እጅግ በጣም ተደጋጋሚ እንኳን ፈተዋዎችን ትጠይቃላችሁ እና እንዳለ ሼኮቻችሁን ብታዳምጧቸው ዩቲዩብ ላይ እንኳን ገብታችሁ አዎ ይቻላል ሀላል ነው ብለው በጣም በተደጋጋሚ ብዙ ጊዜ ቪዲዮ ሰርተው ሼኮቻችሁ ይናገራሉ እና እዚህ ጋር እየተናገራችሁ ያላችሁ እናንተ እያጭበረበራችሁ እንደሆነ ምንም ጥያቄ የለውም። አሁን ግን ምናልባት ስለምንድን ነው የሚያወሩት እነሱ? ስለምንድን ነው የሚያወሩት? አንዴ ተረጋጋ እስኪ። ይሄንን አሁን መስመር በመስመር እያነበብክ ከዛ በኋላ እያስረዳ ተርጉምልን አንዴ። ሼኮች የካፍር ስጋ ብሉ ነው የሚሉት እኛን። አንዴ በጣም ብዙ ቪዲዮዎች አሉ እናሳየን እንችላለን። በጣም ብዙ ቪዲዮ አንድ ሳይሆን ክፍሉን ብቻ አሁን ትላለህ። የካፍር ስጋ አይበላም አንተ እንዲህ ሙቼ አንዴ ቆይና እኮ አይበላም፣ ችግር የለውም። አሁን ቁርአንንና ሐዲስህን ብቻ ነው የምትለው እና ሙፈሲሮች ምን አሉ ነው። የኪስህን ተረተረ ኪስ ትይዘዋለህ። አልሐምዱሊላህ ቀጥል። አልሐምዱሊላህ አንድ ቀጥል፣ አሊያም ትወርዳለህ። 2 3 ኦኬ ተው፣ ተፍሲሮቹን አትክፈል። ቆይ ክርስቲያን ቆይ ሜታርክ ቤቱ ስራ ያለበት ቤት ነው። ስራ ጠብቅ። ዝም ብለህ መቃዥበት አይደለም። ሜታርክ ክርስቲያን ቁርአኑ ላይ መልሰው። ቆይ ቁርአኗን ይተፏታል። ቁርአናቸውን ጎግል ላይ ነው የጎግል ተረት ተረት ነው እንዳሉት ደጋግመው እንዲሉ እንፈልጋለን። ቁርአናቸውን እንዲክዱ ነው የምናደርጋቸው። በአንድ አያ ራሱ መካድ ከእስልምና ያስወጣል። እያንዳንዷን ክደዋት እንዲወጡ እናደርጋቸዋለን። ማሂር ትቀጥላለህ። አንድ ማሂር 2 ማሂር
ማሄርን ሸኘው። ኦኬ እሺ ማሄር ጀማል ከሌለ ላስወጣ። ኦኬ ማሄርን ሸኘው። መልካም መመለስ የሚችል ትምህርት የምትፈልጉ ከስር ሆናችሁ መማር ትችላላችሁ። መመለስ የሚችል ነው የምፈልገው። እኔ እድል ከሰጠኝ እሺ ቀጥል። ምን የሚለው ኦኬ ይህን ክፍል ሲፈስረው ቁርአኑ። እሺ ቀጥል። ክርስቲያን ቀጥል አንዴ። አረብኛውን አድርግልኝ። ኦኬ የክርስቲያኖች ምግብ መብላት ይቻላል ብለህ ታምናለህ? መጀመሪያ ግን ኖ አይ አረብኛው ከላይ ያለውን እንትን በል ስላለኝ የእሱን አምጣልኝና እንትን ላስረዳ። እሺ ቀጥልሽ። ምንድነው የሚለው? ሁሉ ለኩም ሌላት። እሺ መልካም ነገሮች። እሺ ዝቅ አድርጎ አየሁት። ኦኬ ምንድነው የሚለው? አማርኛ አየሁት። በቃ አማርኛውን አድርገው ላየው ብዬ ነው እኮ። ምንድነው የሚለው? አረብኛውን አድርግልኝ ያልከኝ ለምንድን ነው? ላየው ነው ቁርአኑ መሆኑ። እሺ ስለዚህ ምንድነው ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ የእነዚያ መጽሐፉን የተሰጡት ሰዎች ምግብ ያረዱት ለእናንተ የተፈቀደ ነው ይላል። የማን ምግብ ነው ለእናንተ የተፈቀደ የተባለው? አህለል ኪታብ፣ በነቢዩ ዘመን የነበሩት አህለል ኪታቦች። ኦኬ በጣም ጥሩ። እነዛ አህለል ኪታቦች እነማን ናቸው? ነሳራዎች። ኦኬ ክርስቲያኖችና ይሁዳዎች በነቢዩ ዘመን የነበሩት ማለት ነው። ስለዚህ አይሁዶችንና ክርስቲያኖች ያረዱትን ምግብ መብላት ይቻላል ማለት ነው። በነቢዩ ዘመን የነበሩት። የአሁኖች ግን የአህለል ኪታቦችን መስፈርት ያሟሉ አይደሉም። ምክንያቱም አህለል ኪታብ መስፈርቱን መጽሐፉን የበረዙና የቀያየሩት ናቸው አሁን ያሉት። ለምሳሌ እንደዛ የሚል አንድ ማስረጃ አንድ ማስረጃ በዛ ጊዜ የነበሩት በዛ ጊዜ የነበሩት ክርስቲያኖች ኢሳን ያላህ ልጅ ነው ይላሉ ወይስ አይሉ? ክርስቲያኖች አህለል ኪታቦች ነው የሚባሉት እኮ እነሱ አህለል ኪታቦች ክርስቲያኖች ናቸው አይደለ? ክርስቲያኖች አይደሉም፣ አህለል ኪታቦች ናቸው። ክርስቲያኖች አይደሉም እነሱ። አሁን ወይም ደግሞ የኢሳን መጽሐፍ እንከተላለን ካልከኝ እነዛ ክርስቲያኖች በሙሐመድ ጊዜ የነበሩ ክርስቲያኖች አህለል ኪታቦች ይባላሉ አይደለ? ኦኬ እነዛ ክርስቲያኖች ኢሳን ያላህ ልጅ ነው ይላሉ ወይስ አይሉ? መጽሐፋቸው ያላቸውን በትክክል ሳይቀይሩ ሳይበሩ አይሉ ያላህ ልጅ ነው አይሉ። ለሱ ማስረጃ አይሉም እንደዛ። ኦኬ ኢሳን ያላህ ልጅ ነው አይሉም ብለው አይናገሩም። ኦኬ በጣም ጥሩ። እሺ እንግዲህ ቁርአንን እዚሁ እናስክድሃለን ማለት ነው። አንዴ አቡ አንዴ አይሉ። በጣም ጥሩ። እሺ ይሄንን አንብብልኝ። እሺ ቀጥል። وقالت اليهود عزير ابن الله يهودوች ዑዘይር የአላህ ልጅ ነው አሉ። وقالت النصارى المسيح ኦኬ የነዚህን ስጋ መብላት ይቻላል አይቻልም? ተረጋጋ እንጂ ምንድነው የሚያንቀጠቅጠው? አንድ ባንድ መሄድ እንችላለን፣ ችግር የለውም። የአይሁዶችን ስጋ መብላት ይቻላል ወይስ አይቻልም? መጀመሪያ ከነዚህ እንጂ ሀቢቢ ተረጋጋ እንጂ። ቆይ ልንገርህ። ችግር ተረጋግቻለሁ፣ ችግር የለውም። ላውራ ወይስ አንተ በል? እኔ እየጠየኩ ከዛ አንተ ተመልስልኛለህ። አሁን አይሁድ ዑዘይር ያላህ ልጅ ነው አለች አለ። እነዚህ አይሁዶች አህለል ኪታብ ይባላሉ ወይስ አይባሉ? ልጨርስልህ ጀለስ። ጥያቄን ብቻ መልስልኝ። ለምን መጨረሻ ላንብብልህና ጥያቄን ትጠይቀኛለህ? ምንም ችግር የለውም። ከዛ በኋላ ክርስቲያኖች ቀጥሎ ስላለ አንተ የተናገርከው ከታች ያለው የሚያዳምጠው ሰው ቃል በቃል ወስደህ ሳይሆን እኔ ያለውን አንድ አያ ነው አይደል? አንድ አንቀጽ ነው ላንብብልህና ትጠይቀኛለህ። የጠየኩት ጥያቄ ቀላል ነው፣ ከባድ አይደለም። መጀመሪያ አይሁዶችን ጨርስና ከዛ በኋላ የክርስቲያኖች አንድ ደቂቃ አይፈጅም። ቀላሉ ነው የምነግርህ። ልበልልህና ትጠይቀኛለህ። ቀጥል። እስከዚህ ድረስ ቀጥልሽ። ይኸውልህ ስማኝ ስማኝ ሚዩት አድርጉ ሌሎቻችሁ እባክህ። وقالت اليهود عزير ابن الله وقالت النصارى المسيح ابن الله አሉ አለ አላህ። ذلك قولهم بأفواههم ይሄ በራሳቸው የተናገሩት ንግግር ነው። ዩዳሂኡነ ዝቃር ወደዚህ አድርገው ቁርአን ወደ ይተኝ ወይ ራቅ አድርገው ትንሽ ራቅ አድርገው ወይ
ቀጥል ይታያል። ይሄ ኡዘይር የአላህ ልጅ ነው ብለው ተናገሩ። ነሳራዎች መሲህ የአላህ ልጅ ነው ብለው ተናገሩ እና መጨረሻ ላይ ምንድነው የሚለው? ذلك قولهم بأفواههم ذلك يدهن قولا قاتلهم الله አንዴ በጣም ፓኒክ እየሆንክ ነው እና አይ ቲንክ ግራ ገብቷል ሀሳቡ። የኔን ሀሳብ ያገኘሁ አይመስለኝም። እነዚህ አይሁዶች የአላህ ልጅ ነው የሚሉና ክርስቲያኖች ደግሞ አልመሲን የአላህ ልጅ ነው የሚሉ በሰዓቱ የነበሩ ይህ በአፎቻቸው የሚናገሩት ቃላቸው ነው አለ። የእነዚያ ከነሱ በፊት ያመሳስላሉ፣ አላህ ያጥፋቸው። ከእውነት እንዴት ምንድነው የሚለው ይመለሳሉ። ምንድነው አሁን ግራ የገባህ እዚህ ጋር? አላህ እኮ ይሄን መናገራቸውን ደግፎ ሳይሆን እኔ ደግፏቸዋል አላልኩም እኮ። ቅድም ክርስቲያኖች ኢሳን የአላህ ልጅ ነው አይሉም በሰዓቱ የነበሩት አልከኝ። አሁን በሰዓቱ በሙሐመድ ጊዜ የነበሩ ክርስቲያኖች ኢሳን የአላህ ልጅ ነው ይላሉ ወይስ አይሉ? ማለታቸውን ደግሞ አላህ አውግዞት ነው የተናገረው እዚህ ጋር። ኦኬ ብለዋል አላሉም ግን አላህ እዚህ ጋር ደግሞ አውግዞ ነው የሚናገርልህ ነው የምልህ አላህ ማለታቸውን። ክርስቲያን አንድ ጥያቄውን ግልጽ አድርግልኝ። ጥያቄ አንዴ አቦ ይጃረሱ ቆይ። ኦኬ ስለዚህ በሰዓቱ የነበሩት ሉክ አብደላ በሰዓቱ የነበሩ ክርስቲያኖች ኢሳን የአላህ ልጅ ነው ይላሉ አይደለ? ይላሉ በምላሳቸው ይላሉ አለ። በምናቸው የሚበሉ ችግር የለውም። እነዚህ ያደረጉት ነው ወይስ የተፈቀደ አይደለም? ይኸውልህ አሁን አንድ ነገር ልንገርህ። በሰዓቱ የነበሩት አህለል ኪታቦችን አትንገረኝ። በሰዓቱ የነበሩ አህለል ኪታቦችን እነሱ ያረዱትንም ብትበሉት ችግር የለውም። ከዛ በኋላ ላይ ደግሞ ሌላ አያ ላይ አላህ ምን አለ? ወላ ታኩሉ ወላ ታኩሉ ሚማ ለም ዩዝከር አያ በኋላ ላይ ደግሞ አላህ ወረደ። አንዴ ፕሊስ ተረጋጋ። እነዚህ አህለል ኪታቦች ያረዱት ክርስቲያኖች ኢሳ የአላህ ልጅ ነው ብለው የሚናገሩ ማለት ነው። እነዚህ ያረዱትን ምግብ በሰዓቱ መብላት ሙሐመድ ፈቅዶ ነበር ወይስ አልፈቀደም ነው? አላህ ፈቅዶ ነበረ። ፈቅዶ ነበር። ኦኬ ስለዚህ መጀመሪያ ምን እያልክ ነበር ማለት ነው? አጭበርብረሃል ማለት ነው። ምክንያቱም በሰዓቱ የነበሩት ክርስቲያን አንዴ ተረጋጋ። ምን ብለህ አጭበርብረሃል? አንዴ የሚሳር ቆይ። ምን ብለህ አጭበርብረሃል? በሰዓቱ የነበሩት ነሳራዎች ክርስቲያኖች ኢሳን የአላህ ልጅ ነው አይሉም ብሉ የተባልነው የአላህ ልጅ ነው የማይሉ የነሳራዎችን ነው ብለህ ተናግራል። በሙሐመድ ያሉት እንኳን ክርስቲያኖች ኢሳ የአላህ ልጅ ነው ብለው ይናገራሉ። እነዚህ የመጽሐፉ ሰዎች የተባሉት አህለል ኪታቦች የተባሉት ክርስቲያኖች ከሆኑ ስለዚህ በሱራ 5 መሰረት የእነዚህን ስጋ እንድትበላ ቁርአን ፈቅዶልሃል ማለት ነው። አሁን ስትታረማለህ ከስተትህ ወይስ እንደገና ትታጠባለህ? አብደላ ማይክን አንሳና ቀጥል። እናጭበረብራለን ብላችሁ ቁርአናችሁን ትክዳላችሁ። እናጭበረብራለን እናታልላለን ብላችሁ ማለት ነው። ሊያጭበረብር ሞከረ፣ የራሱን ቁርአን ካደ። የእውቀት ባለቤት ሳሎን ራሱ ያንተን መልስ ለመመለስ ብቁ ነኝ። አልሐምዱሊላህ በቂ የሆነ መሰረታዊ እውቀት አለኝ። አንድ ነገር ልንገርህ፣ በቂ የሆኑ ሰዎች ሲመልሱ ክዳችሁማ ትመልሳላችሁ። አንድ ባክግራውንድ የማይችላል እኔ ታራ አንድ ሙስሊም ነኝ መስል ይሄ መልጥ ጥያቄ ነው ብላ ክርስቲያን አንድ ወደ ጥያቄው እንመለስ። ስለ ጥያቄው ነው። አንድ ነገር ልንገርህ፣ አጭበርብራችሁ ባፍታችሁማ እኮ ትመልሳላችሁ። አብደላ ማለት ለፖለቲካ ነው የምትወጣው እንጂ ማለት ነው ይሄ የእንትን ነገር አይደለም። አብደላ ይሰማል? ይሰማኛል። ኦኬ ምንድን ነው እያልከን ያለው አንተ? ክፍሉን ምን አልኩ? በትክክል ያለውን ያስረዳው። ከዛ ይሄ ይኸውልህ የአህለል ኪታቦችን ያረዱትን መመገብ ከነሱ ጋር መጋባትም ትችላላችሁ የሚል አለ። እሺ አልየው ብሎ ለሙሐመድ ያስተማረው ማለት ነው። እሺ ከዛ እሱ ጋር መጣልኝ ደግሞ በአህለል ኪታቦች ማለት በነብዩ ዘመን የነበሩት ሌላ ጥያቄ የሚፈጥር ጥያቄን ፈጠረ። አህለል ኪታብ በነብዩ ዘመን የነበሩት አላህ ልጅ አለው ብሎ ያምናሉ የሚል ጥያቄን ፈጠረብኝ። የመጀመሪያው ጥያቄ ሌላ ነው። ጥያቄ ይገባኛል። ቆይ እሱን የእሱን አሁን ተውና ያንተ አቋም አህለል ኪታብ ቆይ የኔ አቋም ደግሞ አህለል ኪታቦች ያረዱትን መብላት ይቻላል። መልካም
የመጽሐፉ ሰዎች ያረዱትም ብላት ይቻላል። የመጽሐፉ ሰዎች እነማን ናቸው? አህለል ኪታቦች በነቢዩ ዘመን የነበሩት ነሳራዎችና አይሁዳዎች። መልካም። አሁን ማስረጃ ከፍ እናደርገህና ታሳየናለህ። በዛን ዘመን የነበሩት ነው። ከዛ በኋላ ሀለል ኪታብ ይባላሉ አይባሉም? ማስረጃ ክፍተት ታሳየናለህ። የምኑን ነው ማስረጃ ማሳየ? ሀለል ኪታብ ከዛ በኋላ ከነብይህ በኋላ ያሉት ይባላሉ አይባሉም? ከነብዩ በኋላ ከዛ በኋላማ ወላ ተአኩሉ ሚማ ለም ዩዝከር ስሙላህ የሚል ቁርአን አያወርዶ ያላ ስም ያልተተነበየበትን እኔ ቁርአን አልበላም ምግብ አልበላም። ከዛ በሌላ ሱረቱል አንዓም ላይ ወላ ተአኩሉ ሚማ ለም ዩዝከር አልወረደም። አዳም ሱረቱ በቀራ ላይ ያለው በቀራ ነው የሚቀርመው ወይንስ መኢዳ ነው ቀድሞ የወረደው? በቃ እሱን አይደለም። ይኸውልህ ነስኽና መንሱኽ የሚባል ነገር አለ። ማንኛው ነው የትኛው ነው የተነሰከው? ማን ነው የነሰከው የሚለውን የትኛው ነው መንሱኽ የትኛው ነው የተነሰከው? አሁን እሱ ላይ እንድንሄድ በቀራ ነው ቀድሞ የወረደው ወይንስ አሊምራን? ልንገርህ ዑለማዎች ጋር እዚህ ጋር ክላፋል። አህለል ኪታቦች በዚህ ምን ያሉት አህለል ኪታቦች በዛ በነብዩ ዘመን አህለል ኪታቦች ናቸው። ማን ነው የትኛውን የነሰከው? አንተ በዚህ ያመልጣለሁ ብለህ አስበህ ከሆነ መጨረሻው የወረደው የትኛው ነው? ምክንያቱም መጀመሪያው መጨረሻው አብሩጌት ሊያደርገው እንደማይችል ታውቃለህ። አብሩጌት የሚያደርገው የትኛው ነው? መጨረሻ የመጣው ነው መጀመሪያ የመጣውን ነገር እኔ አሁን አንተ ብዙ ተከታይ ሰው ያለ ልታመልጥ ነው ምናምን የሚባሉ ቃላቶች የህፃን ቃላቶችን አታውራ። እኔ ለአንተ በቂ መልስ ቢሰጥ አንድ ኖርማል ተራ ሰው መልስ ሰጥ የሚችልበት ቁመና ላይ ነው ያለ ማለት ነው። ውሃ ጠጣ ወንድማችን። ምንም እኮ የምታውቀው ነገር የለም። መረጃ አምጣ ብዬ እኮ ምንም የምታውቀው ነገር የለም። አይደለም የምታውቀው ነገር የለም። ልታመልጥ ነው ምናምን። ቆይ ቶንን ቀንስ። አይደለም ይሄ ፖለቲካ መሰራው አንተ ተከታታይ ሰው ማለት ነው። ቶንን ቀንስ፣ ጩኸቱን አረጋጋው። ከአልሜዳና ይሄ ከወረደው የምታወራው ንግግር አንተ ልታመልጥ ከሆነ እንደዚህ ፕሊስ። እኔ የአንተ ኡስታዞች ጭንቅላት አልባ አካል የሚያመልኩትን አይደለሁም። ልታመልጥ ነው ልሮጥ ነው አልወጣኝም። ጥያቄ ነው የጠየኩህ። የትኛውን ነው አብሬት ያለው? እምነት አልሳደብም። ፕሊስ ማንም አልሰደበህም። አተረጋጋው። ለመውጣት ፈልገህ ነው? አይ ነው በዚህች አርጠሳብን በዚህች በደንብ አስተውሉ። ያው አላስወጣውም፣ አስጨርሰዋለሁ። መረጃ እንደማመጣ 100% እርግጠኛ ስለሆንኩ አሁን ተነስቷል። የኛው ክል ብለሃል፣ ማረጃ አምጣለን። ብዙ ዑለማዎች ብለሃል። ወጣ። አያችሁ ወጣ። ነገርኳችሁ እኮ እኔ ታክቲካችሁን እኮ ጠንቅቄ ያውቀዋለሁ። ልክ ስትቆነጠጥና ስትያዝ ፍርፍር ማለት አውቃታለሁኝ። ታክቲካችሁን ጠንቅቄ ስለማውቃት ሊያመልጥ የሞከረው ምንድነው? እሱ ተነስኳል በሚል ሊያመልጥ ነበረ፣ አልተነሰቅም። ይሄ መጨረሻ ላይ የወረደው እንደውም ይህንኛው ነው። አብሩጌት አድርጓቸዋል ሌሎቹን፣ እንደውም እነኛዎቹን አይነስካቸው። ይህንን ደግሞ በሀዲስ ፈስርላለሁ። በተፍሲሮች ብቻ ሳይሆን በነብይ ንግግር ፈስርላለሁ። ይህን ክፍል በነብይ ንግግር ፈስረዋለሁ። አንድ በሙፈሲሮች ኢብን ከሲር በል ጠበሪ በል ቁርጡቢ በል በሌሎችም ፈሰርላለሁ። እሱ አልበቃኝ ካልክ ደግሞ አሁን ባሉ ኡስታዞቻችሁ አምጥቼ አንድ አይደለም ሁለት አይደለም ሶስት አይደለም በቂ ቪዲዮዎች አንጥቼ ላሳይ እችላለሁ። ሳታውቁ አትግቡ። ሳታውቁ ሃይማኖታችሁን አትግቡ። ያኔስ አቡ ከያን ጥያቄ ነበር ባረዳ መጣ አሁን እንኳን ደህና ቆያችሁኝ። ክርስቲያን ሰላም ብያለሁ። በመጀመሪያ አሁን ያነሳችሁት ማስረጃ የሚሆን የቁርአን አያም ልክ ናችሁ። ምንም የተሳሳታችሁት ነገር የለም። ተፍሲሩ ላይ ሁሉም ላይም ልክ ናችሁ። የሚለው የክርስቲያኖችን ስጋ መብላት ተፈቅዶላቸዋል፣ ሚስቶቻቸውንም ማግባት መልካሞችን ተፈቅዶላቸዋል። ልክ ነው የተናገራችሁት። በዛ ላይም ወንድማችን ክርስቲያን ያመጣውም ልክ ነው። በመሲህ ኢሳ ልጅ የአላህ ልጅ ነው የሚሉት ክርስቲያኖች እንደሆኑም ልክ ነው። ግን እኔ አሁን እዚህ ጋር ጥያቄ ያለኝ ማለት ነው ቁርአኑ ክርስቲያን የሚለው አካል ወይም ክርስቲያን የሚለው ግሩፕ ወይ ሃይማኖት ተከታይ እኛ ነን ብላችሁ እናንተ ታምናላችሁ? ደመ ክርስትናውን አያውቀውም እንጂ ቁርአኑ ነው ነሳራ ያለውን ክርስቲያን ብሎ ተርጉሞታል። ክርስቲያን
ያን እነዛ ክርስቲያኖ የነሳራ ብሎ ቁርአኑ አድረስ የሚያደርገው ግሩፕ እኛን ነው ብላችሁ ታምናላችሁ? ሃይማኖታችን ጠንቅቆ ያውቀዋል ብለን ክሌም አናደርግም፣ ምክንያቱም በስርዓት ስላልገለጸን ማለት ነው። ነገር ግን ክሌሙ ወደዛ ነው ሊድ የሚያደርገው፣ ምክንያቱም መጽሐፍቶቹ የኛ ነው። የወንጌል ባለቤቶች ሌሎች ወንጌል ላይ ያላቸው ወይንም ደግሞ የተውራት ባለቤቶች ሌሎች ተውራት ያላቸው ያንን ሪፈርስ ለማድረግ አንድ፣ ሁለተኛ ደግሞ ሙፈሲሮቻችሁም እኛን ነው ኮት የሚያደርጉት። እሺ እንደዛ ካልክም ደግሞ አሁን ወደ ተውራቱም ማለትም ደግሞ ወደ ወንጌሉን ከሄድን ማለት ነው ወንጌሉ የኛን ወንጌል ነው ሪፈር የሚያደርገው ካልክ ወንጌሉ ሊያሟላው የሚገባውን ክራይቴሪያ አሁን ያለው መጽሐፍ ቅዱስ ሊያሟላው ይገባል አይደለ? መልካም፣ እንደዛ ከሆነ ያ ሊያሟላው ይገባል የሚለው ግን መተርጎም አለበት። ምክንያቱም በጊዜው የነበረ ወንጌል አሁንም አለን ብለን እኛ እናምናለን። ወንጌሉን አውቆት ስላልሆነ መሐመድ ኮት ሲያደርገው ኮንትራዲክሽን ስላለበት ማለት ነው። የመጽሐፉ ሰዎች ሲል ኢንጂልና ተውራትን የሚከተሉትን ነው አይደለ? ሁለቱ ሱራ 6 156 ላይ በሁለቱ ጭፍሮች ላይ ብቻ ነው የወረደው እንዳትሉ ለእናንተም ቁርአን ወርዶላችኋል ስለሚል እነኛ ሁለቱ ጭፍሮች ደግሞ እነማን ናቸው የሚለውን በቀራ ላይ 111 እስከ 113 ላይ አይሁድና ክርስቲያኖች እንደሆኑ ያስቀምጠዋል። ስለዚህ እነኛ አይሁድና ክርስቲያኖች ምንድነው መጽሐፍቶቻቸው የሚለውን ደግሞ አምስተኛው ሱራ ላይ ከቁጥር 46 እስከ 47 ተውራትን ለአይሁዶች ኢንጂልን ደግሞ የኢሳ ተከታዮች ብሎ ያስቀምጠዋል። የኢሳ ተከታዮች ማን ነው የሚለውን ደግሞ ደጋግሞ የሚያነሳው ምንድነው ክርስቲያኖችና ሐዲሳቶች የሚያስቀምጠው የኢሳ ተከታዮች ክርስቲያኖች ብሎ ነው የሚያስቀምጠው። ኢሳን የአላህ ልጅ ብለው ይከተሉታል የሚል አስተምሮ ስላለው ማለት ነው። ኦኬ አሁን ያልከው ልክ ነው። ግን አሁንም ጥያቄ ምን መሰለህ፣ ይኸውልህ አሁን ለምሳሌ ልክ ተውራት ነው የምንለው አንድ በሙሳ ላይ ነው የወረደው ክራይቴሪያው፣ ሁለተኛ ለአይሁድ ህዝብ ነው የወረደው። በማን በኩል? በሙሳ በኩል። አሁን ያለበት ዋናው ፖይንት ምንድነው? እሱ ወንድማችን ሶሪ ተራብት ስላደረኩ የመጽሐፉ ሰዎች ሲል ደጋግሞ ያነሳቸው ኮት የሚያደርጋቸው አለ። ሶስተኛ ትበሉ የመጽሐፉ ሰዎች እናንተ መጽሐፍ ሰዎች ወይ ኢሳ እንደዚህ ነው እያለ ኢሳ አምላክ አይደለም ብሎ ነው ዲናይ እያደረገ የሚለው። ነገር ግን ኢሳን እንደናንተ አስተምሮ ማለት ነው ኢየሱስ ብላችሁ አምላክ የምትሉትን እያለ ነው አይደል የመጽሐፉ ሰዎች። ስለዚህ የመጽሐፉ ሰዎች እናንተ ኢሳ የምትሉት ኢየሱስን ከሆነ እኛ አምላክ ብለን እናምናለናል፣ የአብ ልጅ ነው ብለን እናምናለናል። ስለዚህ የመጽሐፉ ሰዎች የሚለው እኛን ይመለከተናል ማለት ነው እኮ። እንደዛ ይህን ክል የምትወስድ ከሆነ ማለት ነው ቁርአኑ በወረደበት ዘመን የነበሩ ነሳራዎች አሉ አንድ ዳይራ፣ ሁለተኛ ደግሞ አሁን ያሉት ነሳራዎች ወይም ክርስቲያኖች አሉ። ሁለቱን አንድ ለማድረግ ካሰብክ አንተ ማለት ነው ክራይቴሪያው ቢያንስ እንኳን የዛኔ የነበሩት ክርስቲያኖችና አሁን የነበሩት ክርስቲያኖች አንድ አይነት ናቸው ወይም ተመሳሳይ መንገድ ነው የሚከተሉት ካልን ማለት ነው ያ መንገድ ምንድነው? ኢንጂል ወይም ወንጌል ማለት ነው። እና ያ ወንጌል ተመሳሳይ ሊሆን ይገባል። ሁለቱ መንገዶች አንድ ከሆኑ የዛ ዘመን ክርስቲያንና ያሁኑ አንድ ነው ብለን ካሰብን የሚከተሉት ወንጌልም አንድ መሆን አለበት። እንደዛ ብለን ከሄድን ደግሞ የዛኔ የነበረው ወንጌል ወይም ደግሞ ቁርአንን ነው አሁን አንስተን እየተከራከርን ያለነው። ቁርአኑ ክሌም የሚያደርገው ወይም ወንጌል ነው የሚለው መጽሐፍ በነብዩ ዒሳ አለይሂ ሰላም ላይ የወረደው ወይም በኢየሱስ ክርስቶስ ላይ የወረደው በህይወት ዘመን ምድር ላይ እያለ ያስተማረበት መጽሐፍ ወይም ደግሞ በመጽሐፍ ቅዱሳችሁ ላይ እንዳለ ወንጌልን እመኑ ብሎ የሰበከበት ወንጌል መጽሐፍ ሲሆን አሁን ላይ ያለው ወንጌል ግን ኢየሱስ ከሞተ ወይም ደግሞ ከተሰቀለ ከተወሰኑ ዓመታት በኋላ በአራቱ መጽሐፍ ቅዱስ ጸሐፊዎች የተጻፈ ነው። ያ ነገር አያፈርሰው ራሱ ወንጌል ነው እንዳንል አያፈርሰው። ለምንድነው አያፈርሰው? አንደኛ የእስልምናን ሜቢ አረዳዱን ታውቀዋለህ ብዬ አስባለሁ። ቁርአንም በመሐመድ ጊዜ መሐመድ የጻፈው የለም። በመሐመድ ላይ ወረደ ቢባልም መሐመድ ከሞተ በኋላ ነው ኮምፓይል የተደረገው። ያው በሶስተኛው እንትና በኡስማን ከብዙ ሂደቶች በኋላ ነው ኮምፓይል የተደረገው። አንደኛ የተጻፈው በኡስማን ስለሆነ ማለት ነው። አስቀድሞም ሚስኮንሰፕሽን ነበረ መሐመድ ጋር ብያለሁኝ። ምክንያቱም የመጽሐፉ ሰዎች ሲል እንዴት ነው የወረደው ምንድነው የወረደው የሚያውቀው ነገር ስለሌለ ዝም ብሎ በኢሳ ላይ ወረደ ይላል እንጂ እኛ ክርስቲያኖች አስቀድሞም በጊዜውም የነበሩ በደንብ አስተውል፣ አሁን አይደለም ባክ አድርገ በመሐመድ ጊዜም የነበሩ ኢሳ ላይ እንደዚህ የተጠቅለል መጽሐፍ ወርዶ እንደዚህ ከዛ በኋላ የሚባል አስተምሮ የለም። በአይሁዶችም ዘንድ የለም፣ በክርስቲያኖችም ዘንድ የለም። በመሐመድ ጊዜም የለም፣ ከመሐመድ በፊትም መጽሐፍ ወርዶ ከዛ የሆነ መጽሐፍ ይዞ ኢየሱስ አስተማረ የሚል የለም። ወንጌል ራሱ ምን መጽሐፍ መልካም የብስራች ማለት ነው እኮ ብስራት ማለት ነው። ወንጌል ማለት መጽሐፍ ማለት አይደለም፣ የምስራች ማለት ነው። ያ ምስራቹ ደግሞ ራሱ ክርስቶስ ነው። ራሱ ክርስቶስ የምስራች ስለሆነ ብስራት ስለሆነ፣ ስለዚህ
ቁርአንህ ጋም ልክ ለሙሐመድ ቁርአን ወረደለት ብትልም ቁርአንም ሙሐመድ አልጻፈም፣ ወይንም ደግሞ የተጻፈ የተጠቀለለ መጽሐፍ አልሰጠህም። የሰጠ ምንድነው? ያስተማረው አለ ሙሐመድ ሰማው ብሎ ለተከታዮቹ ያስተማሩ ለሳባዎቹ አለ ሳባዎቹ የጻፉት ነው ቁርአንን። በኋላ ኮምፓይል ተደርጎ አሁን ቁርአን 114 ምናምን ምዕራፍ ዘህ የምትገኘው 114 በጊዜው ባይሆን ኤኒዌይስ ብቻ ከጊዜ በኋላ የመጣው ኮምፓይል የሆነው በኋላ ነው። ሙሐመድ ቁርአንን ተጽፎ ተሰጥቶት ያንን ቁርአን ወረቀት ላይ ኖሮ አይደለም። አስተምሮቱ ከሆነ ደግሞ ያ ክርስቶስ ደቀ መዛሙርቶቹን አስተምሯቸዋል። ማን? ሐዋርያቶቹን አስተምሯቸዋል። ሐዋርያቶቹ ጽፈውታል። ነቢያቶቹ ሐዋርያቶቹ በጊዜው የነበሩት ጽፈውታል። ማተር አያደርግም። ማክሲመም 100 ዓመት ነው በክርስቶስ ጋፕ ያለው ልዑክ። ክርስቶስ በ30 ምናምን የተጻፈው በ100 ውስጥ መሀላቸው ጋፕ ያለችው 70 ዓመት ያህል ነች። የሙሐመድን ከሰራኸው ግን ኦቨር ነው የሚወጣብህ። በአቡበከር ጊዜ አይደለም፣ በኡመር ጊዜ አይደለም፣ በኡስማን ጊዜ ነው የሚመጣው። ያንተ ቁርአን የተሰበሰበውና የተጻፈው ከዛ ውስጥ ደግሞ ይቀጥላል። ይቅርታ ኢንተራፕት ያደረኩ። ኮምፓይሌሽን እና መጽሐፍ አንድ ነው ብለህ ታስባለህ? የኮምፓይሌሽን እና መጽሐፍ፣ ኮምፓይሌሽን ማለት መሰብሰብ ነው እንደተረዳሁት፣ ተጽፎ የነበረውን መሰብሰብና በአንድ ጥራዝ ማድረግ ነው ኮምፓይሌሽን የምንለው። ግን መጽሐፍ ሲሆን ወይም ደግሞ አሁን ቅድም ያነሳሁ ማስረጃ ጠይቃለሁ ብዬ ረሳሁት። ወንጌል ማለት ብስራት ነው የሚለውን ኮንሴፕት ማስረጃ ሰጥ እንችላለሁኝ። ኮምፓይሌሽን ነው ብለሃል። እንትና ኡስማን ኮምፓይል ሲያደርግ እኮ ከምንድን ነው ኮምፓይል ያደረገው? አንድም ከሰዎች እየጠየቀ ነው አይደለ? ከሚቀሩት። ስለዚህ ይህ ማለት ምን ማለት ነው? የተጻፈ አልነበረም ማለት ነው። ከሚሰሙት ሄዶ እንደዚህ ተብሏል እንደዚህ ነው እያለ ነው አይደለ የሰበሰበው። ይህ ማለት እንደዛ ተሰበሰበ ማለት ኦልሬዲ በመጀመሪያ በሙሐመድ ዛት ሁሉም ነገር ስላልተጻፈ ነው። እንደዛ መረጃዎች እየሰበሰበ ከሰዎች በኢማማት ወርነት ትርጉሙን ካየነው ኮምፓይሌሽን ማለትና ዶክመንቴሽን ይለያያል። ዶክመንቴሽን ሲሆን በቃላት የነበረን ነገር በዶክመንት ስንጽፈው ሲሆን፣ ኮምፓይሌሽን ሲሆን ግን በአንድ ጥራዝ ያልነበሩ ጽሁፎችን ሰብስቦ በአንድ ጥራዝ ማድረግ ነው። ኮምፓይል ማድረግ ማለት ቃሉንም እኮ እነኛ በአንድ አሁን በሙሐመድ ጊዜ የነበሩት ምን ያህል ናቸው አይታወቅም። አንድ ምክንያቱም ሱረቱ አዛብ ላይ ራሱ የመጨረሻው አካባቢ ላይ ከአንድ ሰው ነው የተገኘው። አንድ ሰው ተናገረው መረጃ ተደርጎ ቀረበ ማለት ነው። እንደዚህ ሰምቻለሁ እንደዚህ ነው ስላለ ማለት ነው። ስለዚህ እኛስ ወንጌል የሰሙትን ያዩትን ጻፉት። የሰሙትንና ያዩትን። ስለዚህ የሰሙትንና ያዩትን ማለት ያዩትን ስትለኝ ኦኬ፣ ያዩትን ማለት ምክንያቱም ጌታ እግር ስር ቁጭ ብለው የተማሩት ነበረ። የጌታ እግር ስር ቁጭ ብለው የተማሩትን ያንን ጻፉት ማለት ነው። የመጽሐፍ ቅዱስ ጸሐፊያን ኢየሱስን በአካል ያገኘው ነበረ ማለት ነው። ኢብን ኢስሐቅ ሲረቱ ረሱልላህ ኢብን ኢስሐቅ ፔጅ 104 ላይ ዮሐንስ ወንጌል ጸሐፊ ዮሐንስ የጌታ ደቀ መዝሙር ነበር ይልሃል። ያንተው የሙሐመድ ሲራ ነው የጻፈልን ዮሐንስ ማለት ነው። ሶስቱ ነበሩ። ማቴዎስ ወንጌል ምዕራፍ 10 ላይ ከደቀ መዝሙርቱ አንዱ ማቴዎስ ነው። ማቴዎስ ወንጌል ነው የጻፈልን። ጨምርልህ ሁለት ደረስና ኦኬ። አንደኛ ጴጥሮስ ምዕራፍ 5 ላይ ወደ መጨረሻ አካባቢ፣ ማርቆስ ደግሞ የጴጥሮስ ደቀ መዝሙር ነበር። ጴጥሮስ ደግሞ ማቴዎስ ወንጌል ምዕራፍ 10 ላይ የጌታ ደቀ መዝሙር ነበረ። ይሁዳም እንደዛው፣ ያዕቆብም እንደዛው። እሺ ልክ ነው። የቅድሟን ማስረጃ ወንጌል ማለት ሮሜ ምዕራፍ ስንት ላይ ነው? ሮሜ ምዕራፍ 1 ነው። ቼክ አድርግልኝ ክርስቲያን። ኦኬ፣ ይህም ወንጌል ሮሜ ምዕራፍ 1 ነው። ስንት ነው ባልሳሳት? ምዕራፍ 1 ከቁጥር 1 ጀምሮ አንብበው። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ። ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ
ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ወንጌል ስለ ማን ነው? ስለ ልጁ ነው ራሱ። ወንጌል ማለት በግሪኩ ኢቫንጋሊዮን ከሚለው ቃል የመጣ ሲሆን መልካም ዜና ማለት ነው ትርጓሜው። ኢቫንጋሊዮን ወይም መልካም ዜና ማለት ነው ትርጉሙ። ግሪክ ቃል ነው። ኢቫንጋሊዮን ከሚለው ቃል የመጣ ነው። ወንጌል የሚለው ቼክ አድርግለት ወይም እንትኑ ላይ ያውና መልካም ዜና እንደዛ ትርጓሜው አሳየው ከፈለክ። አይ ችግር የለውም። ዛሬ የነበረው ጥያቄ ይመስላል። በጣም አመሰግናለሁ። ጥሩ መልስ ነው የሰጠኸኝ። በቀጣይ እንደምታስገባኝ ተስፋ አድርጋለሁ። ሰላሙን